ኦርቶዶክሶች እየሞቱ እንደሆነ እየታረዱ እንደሆነ እየጠፉ እንደሆነ ጥቃት ላይ እንደወደቁ አድርገው ነው የሚያወሩት። ስለዚህ ከሚያነሱት አጀንዳ አላማቸው ማወቅ ትችላለህ። አላማቸው ምንድነው? ሰው ኦርቶዶክስ በመሆኑ እየሞተ ነው። በርግብቷል። ሟቾቹ የሞቱበት ምክንያት አይታወቅም። ሟቾቹ እነማን እንደሆነ አይታወቅም። ለምን እንደሞቱ አይታወቅም። ግን ሲባል ኦርቶዶክሶች ሞቱ ተብሎ ነው የሚወራው። ኦርቶዶክስ ሃይማኖት ነው፣ ማንነት አይደለም። ሰዎቹ ኢትዮጵያዊ ናቸው። የሞቱበት ምክንያት መታወቅ አለበት። ያ አይደለም የምታውቁም ካለ በዛ ጋር ከተገባማ ገዳዩ ራሱ ሊታወቅ ነው። ገባክ? ማህበራዊ ሚዲያ ላይ አጀንዳ አድርገው የሚያመጡትን ነገር ስታየው ገዳዩ እንዲታወቅ እውነት እንዲወጣ አይደለም የሚፈልጉት ኢትዮጵያ ውስጥ ኦርቶዶክሶች በኦርቶዶክስነታቸው ብቻ እየተገደሉ ነው። ስለዚህ ከዚህ ነፃ የሚያወጣቸው ነገር ምን ይመስላል? መታገል። ትግሉን ማን ነው የሚቀላቅል ያለባቸው? ፋኖ የኦርቶዶክስ ነፃ አውጪ ነው። አሁን እነሱ መንግስት ስልጣን ላይ የቆየ በሄደ ቁጥር ጭንቀት ይዛቸዋል። ስለዚህ በኢትዮጵያዊነታቸው ሞቱ ካሉ ችግሩ መንግስት ሊፈታው ነው። ገብተዋል አባባሌ? በዚህ አይነት ምክንያት ጥቃት ደረሰባቸው ከተባለ ችግሩ ማህበረሰቡ ሊፈታው ነው። ችግሩ እንዲፈታ አይደለም የሚፈልጉት እነሱ። ችግሩ ምንድነው? ሁሉም ኦርቶዶክሳዊ ሟች ነህ ነው ኢሜጁ። ሁሉም ኦርቶዶክሳዊ እየሞተ ነው። ስለዚህ ትናንትና 20 ሰዎች ሞተዋል፣ ነገ ደግሞ አንተ ስለምትሞት ተዘጋጂ ነው። ለዛ ነው ሃይማኖታቸውን የሚያስቀድሙት። ሃይማኖታቸውን አስቀድመው የሚናገሩበት ኤቭሪ ሲንግል ዴይ ምክንያታቸው ይሄ ነው እንጂ በሰብአዊነት ደረጃ ከሆነ ለሞቱት ሰዎች መጀመሪያ የሞቱበት ምክንያት መቅረብ ያለበት። አርሲ ውስጥ ህግ አለ፣ ቤተክርስቲያኑ የተገደሉበት ቦታ የሚሉት አለ፣ ከዛ ሀገር ስብከታቸው አሉ፣ ከዛ ወደ ሲኖዶስ፣ ከዛ ደግሞ ወደ ህግ አካላት ነው መሄድ ያለበት። ወይስ ደግሞ መጀመሪያ ለህግ አካል ነው መስጠት ያለበት? ኢትዮጵያዊ ናቸው የሞቱት፣ ጉዳዩ መያዝ ያለበት በህግ ነው። በህግ እንዲያዝ አይፈልጉም እነሱ ቀጥታ የሚያደርጉት ምንድነው? ለሲኖዶሱ ደብዳቤ ይጽፋሉ። ሲኖዶሱ ወጥቶ ማህበራዊ ሚዲያ ላይ መስቀላቸውን ይዘው መንግስት እንዲሳደቡላቸው ይፈልጋሉ። ትልቁ ኢትዮጵያ ውስጥ ያሉ የኦርቶዶክስ ክርስቲያን ችግር ሲኖዶሱ ሊቀ ጳጳሱ ከብልጽግና ጋር እንዲጣሉ ይፈልጋሉ፣ እንዲሰዳደቡ። ሚዲያ ላይ መስቀላቸውን ወጥተው ምን እንዳለ ታውቃለህ? ያ በጥርሱ የሚያስብ ሰውዬ በማንነቱ ማያምን ከኦሮሞ ልጅነት የአማራ አረኛ መሆን የመረጠ ገጣጣ ሰውዬ ምን እንዳለ ታውቃለህ? 50 ሚሊዮን አለ። 50 ሚሊዮን አለ። በግድ አመራር ላይ ያሉ ሰዎች ለኛ እንዲታዘዙ እናደርጋለን። አባባል ገብቷል? በግድ ዛታችንን ተጠቅመን አቅማችንን ተጠቅመን ለኛ እንዲሰሩ ማድረግ እንችላለን የሚል ሐሳብ ስላላቸው ልክ ይሄ በየቀኑ ሰው ሲሞት ኦርቶዶክስ ሞተ የሚሉህ በቃ ይሄንን በየጊዜው ኦርቶዶክስ ሞተ እያለን ኦርቶዶክሱን እኔ 50 ሚሊዮን የሚባለውን ኦርቶዶክስ አስነስተን ነፃ እንወጣለን። ምክንያቱም አማራ ካሉ ቁጥራቸው ትንሽ ነው። ፋኖ አማራ ካሉ ቁጥራቸው ትንሽ ነው። ገባከባባዴ? ምክንያቱም አማራ ውስጥ ሙስሊሙን ፕሮቴስታንትም ስላለ ማለት ነው። ስለዚህ ኦርቶዶክስ በሚለው ነው የሚዋጉት። በኦርቶዶክስነት እየሞትክ ነው በሚለው ተሰሚነት አለን ነው። ጅማም ሆነ ጅጅጋ፣ አርሲም ሆነ ሰላሌ ተሰሚነት አለን ብለው ያምናሉ። ይሄ የደደብ አስተሳሰብ ነው። ምክንያቱም ይሄንን አስተሳሰባችሁን ዳንኤል ክብረት ቀድሞ አክሽፎባችኋል። የኦርቶዶክስ ክርስቲያን ወጣት ሞታችሁ ታልቃላችሁ እንጂ በማህተባችሁ ምክንያት ስልጣን አታገኙም። የማይሆን ነገር ነው። ለዚህ ነው እያንዳንዱ ሰው ሲሞት ሰው ሞቶ ነው አይደል እንደ የምንለው። ለምሳሌ የሆነ ሰው ቢሞት ባቢ በመኪና አደጋ 100 ሰው ቢሞት 8 ኦርቶዶክስ 7 ጴንጤ 90 ሙስሊም ሞተ ሲባል ዜና ሰምተህ ታውቃለህ? ምናልባት ወንዶችና ሴቶች ብቻ ነው የሚባለው። ቴንክ ዩ። ታዲያ አሁን የሞቱት ሰዎች ይሄን ያህል ሰው ሞተ ከማለት ይልቅ ኦርቶዶክሶች ተገደሉ ተብሎ ዜና ሊሆን የቻለበት ምክንያት ምንድነው? ሰዎቹ መጀመሪያ ኦርቶዶክስ ለመሆናቸው ማስረጃ አምጡ ኦርቶዶክስ ለመሆናቸው ሲባሉ ደማቸው ፈላ፣ አንቀጠቀጣቸው። ባቢ መሳደብ ጀመሩ። የአርሲ ሀገረ ስብከት ጳጳስን ሙልጭ አድርገው ሰደቧቸው። ምክንያቱም እነሱ ኢትዮጵያ ውስጥ ያለው ኦርቶዶክስነት እየተገደለ ነው ከተባለ ብልጽግናም ይሁን ፋኖም ይሁን ምንም ይሁን መዋጋት አለበት የሚል የመሀይም ስትራቴጂ ስላላቸው ነው። ስለዚህ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች ነፃ መውጣት ከፈለጋችሁ የሚያስገድሏችሁ የገዛ ወንድሞቻችሁ ናቸው። የስልጣን ጥመኞች ናቸው የሚያስገድሏችሁ። ንጉሳውያንን ማንገስ የሚፈልጉ ነው የሚያስገድሏችሁ። በፍትሃዊነትና በዲሞክራሲ ስልጣን መቀበል ስለማይችሉ በሃይማኖታቸው እንድትዋጉ ይፈልጋሉ። ከዛ ደግሞ ክርስትና ሰላም ነው ይሏችኋል።
ከዛኛ የምንሞትለት እንጂ የምንገልለት አምላክ የለን። ሳክስ ነው። ምክንያቱም እኛ ነን ባለቤት ይላሉ። ኢትዮጵያ በኦርቶዶክስ ፍልስፍና መመራት አለበት ብለው ያምናሉ መሪዎቻቸው። ገባህ ማለት ኢትዮጵያን ማስተዳደር ያለበት ክርስቲያን ይላል። ክርስቲያን ብለው የሚጠሩት ደግሞ ኦርቶዶክስ ክርስቲያንን ብቻ ነው። ይሄንን ስትራቴጂ የሚነድፉላቸው ደግሞ የሙአ ተዋህዶች ናቸው። ፋኖ ከኦርቶዶክስነት እሳቤ ከወጣ ከኦርቶዶክስነት ፍልስፍና ከወጣ ስልጣን ማዝ አይችልም ብለው ያምናሉ። የኢትዮጵያ ኦርቶዶክስ ክርስቲያኖች መሬት ስጡን፣ ካርታ ስጡን፣ ውሃ ስጡን፣ ንብረት ስጡን ማለት የለባቸውም። ተዋግተው መቀመጥ አለባቸው ብለው ያምናሉ። ስለዚህ እሑድን እየሄድክ የምታስቀድስ ከሆነ የፋሲካ ጾም እየጾምክ ገናንና ጥምቀትን እያከበርክ የምትቀጥል ከሆነ ገዢው ፓርቲ ረጅም ዓመት ሊኖር ነው። ገብቶሃል ምን? ስለዚህ ብቸኛ ችግር ሰው ሲሞት ኦርቶዶክስ ሞተ የሚሉህ ለጦርነት ቅስቀሳ እንዳይመቻቸው ነው። እኔ ደግሞ የምላችሁ ኦርቶዶክስ ክርስቲያን ሞታችሁ ታልቃላችሁ እንጂ በዚህ ስልጣን አትይዙም ነው። ስለምንተዋወቅ ነው። የሚገሏችሁ የራሳችሁ መሪዎች ናቸው። የሚያጠፋችሁ በደንብ ያውቃሉ። ይሄንን ሲኖዶሶቹ በደንብ ያውቃሉ። ገባክ? ማስረጃ ስጡ ነው። ኦርቶዶክስ እንደሞተ ብለው ሲጠይቁ እኮ ትክክለኛ ጥያቄ ነው። ምን አበሳጫቸው አይደል እንዴ? የሞቱት ኦርቶዶክስ ናቸው ከተባለ ባቢ የተጠመቁበትን የሚያስቀድሱበትን ህብረት የሚያደርጉበትን ቤተክርስቲያን ወደ ሚዲያ ማቅረብ አይቀልም? ለምን ጠየቃችሁም ብሎ ከመሳደብ ሀቅ ያለው ሰው እውነት ያለው ሰው እኮ ለሚዲያ ይሄ ለወደፊትም እኮ ነው። ለወደፊትም የኦርቶዶክስ ክርስቲያን ሪስክ እኮ ነው። ለካ እነዚህ ሰዎች የሚሞቱት በእምነታቸው ነው ብለን እኛ ራሱ እንድናምን ያደርገናል። እነሱ ግን ሪያሊቲውን አይደለም የሚፈልጉት፣ አመጽ ነው የሚፈልጉት፣ አጀንዳ ነው የሚፈልጉት። ስለዚህ ለአጀንዳ ደግሞ ከእውነት ይልቅ የተሻለ ሀሳብ ነው የሚፈለገው። የሚያደርጉት ይሄንን ነው። ወደዳችሁም ጠላችሁ በየትኛውም መንገድ ብትጋጋጡ አንድ ቀን በጨመረ ቁጥር ልባችን ያፈናል። ኢቭን በሚቀጥለው ዓመት ፋኖ 4 ኪሎ ካልገባ ራሳችንን እናጠፋለን የሚሉ ሁሉ አሉ። እንታምናል። በጣም ቸኩለዋል። ተስፋ እየቆረጡ ነው። ገባክ? ፋኖ እየተረሳ ነው። ህዝቡ ተስፋ እየቆረጠበት ነው። አማራ ስልጣን እንደማይዝ አውቀዋል። ስለዚህ እነዚህ ኦርቶዶክስ ክርስቲያኖች ደግሞ ብልጽግናን የማናፍቅ ፓርቲ ነው ብለው ስለሚያምኑ ራሳቸው ወንበር እስካላዙ ድረስ መረጋጋት አይችሉም። ተርቦ ይመስላል እንዴ ባቢ? የኢትዮጵያ ህዝብ እኮ ቢቸገር እኩል ነው የሚቸገረው አይደል እንዴ? ቢያጣ ሙስሊሙም ክርስቲያኑም እኩል ነው የሚያጣው። እነሱ ግን እዛ ወንበር ላይ ካልተቀመጡ በመብላት በቂ አይደለም። ለነዚህ ሰዎች ማስቀደስ በቂ አይደለም። ነጠላ መልበስ በቂ አይደለም። ለነዚህ ሰዎች በቂ የሚሆነው ወንበር ሲይዙ ነው። ወንበር አትይዙም። መልሳችን ይሄ ነው። ሞታችሁ ታልቃላችሁ፣ የገዛ ወገኖቻችሁን ገላችሁ ትጨርሳላችሁ እንጂ ስልጣን በፍጹም አትይዙም። ለዛ ነው ሁሌ ኦርቶዶክስ ሞተ ስትሉ ማንቀበላችሁ ነው። ማንቀበላችሁ ለዛ ነው። እንኳን እኛ ሲኖዶሱ እየተቀበላችሁ አይደለም። ለምን? የምታረጉትን ስለሚያውቅ። በተለያየ ጊዜ ስብሰባ ሲያደርጉ ባቢ የሲኖዶስ አመራሮችን ይጠባቸውና ከልጆቻችሁ ጎን ቁሙ ይላቸዋል። በምን መንገድ ነው የምንቆመው? አንድ የቤተ ክርስቲያን አባት ከልጁ ጎን የሚቆመው በጸሎት ነው ወይስ ደግሞ በመሳሪያ ነው? ባቢ ከልጆቻችሁ ጎን ቁሙ፣ ሞትንና እስርን አትፍሩ ከሆነ የሚለው ወንጌል ሰብኩ የታሰረ ጳጳስ የለም። ገባክ? አንተ ወንጌል አስፋፋ ተብሎ የታሰረ ኦርቶዶክስ ክርስቲያን ኖሮ አያውቅም። እነሱ በነጠላቸው ውስጥ ቦምብ ይዘው ስለሚዞሩ ነው የታሰሩት። ገባክ? እነሱ የጭቆዳ ተሸክመው ስለሚዞሩ ነው የታሰሩት። የትኛውም ኦርቶዶክስ ክርስቲያን በክርስቶስ ክርስቲያን ስለሆንከን የተገደልኩ ተብሎ ተገድሎ አያውቅም። እንደውም የኢትዮጵያ ታሪክ ውስጥ ቤተ እስራኤሎች፣ ሙስሊሞች፣ ወንጌል አማኞች የተገደሉት በሃይማኖታቸው ነው። በሃይማኖት ሰውን መግደል የኦርቶዶክስ ክርስቲያን መርህ ነው። የንጉሳኖቻቸው መርህ ነው እንጂ የብልጽግና መርህ አይደለም። ሰውን በሃይማኖት መግደል ሌባ እናት ልጇን አታምንም ስለሚባል እነሱ ሲያደርጉ የኖሩት ዛሬ እኛ ላይ የሆነ ነው ብሎ ስለሚያምኑ ነው። ታሪክን ነገር የኢትዮጵያ ታሪክን ነገር በሃይማኖት የተገደሉት ቤተ እስራኤል ናቸው። በሃይማኖት የተገደሉት ሙስሊሞች ናቸው። በሃይማኖታቸው የተገደሉት ወንጌል አማኞች ናቸው። በኢትዮጵያ ታሪክ ሰውን በሃይማኖት በመግደል የሚታወቁት ንጉሳውያን ኦርቶዶክሶች ናቸው። ስለዚህ ያንን ቆሻሻ ጥንባን ሲሆን ሀሳባቸውን እኛ በዚህ መንገድ ተጠቂና ብለን ብናስብ እድል እናገኛለን ብለው ያምናሉ። መቼም እድል አታገኙም። ራሳችሁን እንደ ኢትዮጵያ ካልቆጠራችሁ፣ ሃይማኖታችን ኦርቶዶክስ ነው፣ ዜግነታችን ኢትዮጵያ ነው እስካላላችሁ ድረስ ፍትህ አታገኙም። ሞታችሁን የምታልቁት ስለ እኔ በማስረጃ ነው የምናገረው።
እንኳን መንግስትን ሲኖዶስን አያሳምንም ምክንያታቸው ባቢ ለምንድነው በየጊዜው ቋቋሳት የሚሰደቡት ውጡና ተናገሩልን ምን ብላችሁ መንግስት እየገደለ ነው ብላችሁ ሂዱና ለጣሊያን ለግሪክ ለእስራኤል ተናገሩ ይላሉ ምን ብላችሁ መንግስት የኢትዮጵያን ኦርቶዶክስ ክርስቲያን እየገደለ ነው ብላችሁ እናንተ ብትናገሩ እኛ ድምጽ እናገኛለን ብለው ያስባሉ ይሄን ታምናለህ ያንን ደግሞ አይናገሩም ሲኖዶስ አባላቶች ለምን ውሸት ስለሆነ መንግስት የሃይማኖት እኩልነትን ነው ያጸደቀ ያለው እንጂ የሃይማኖት የበላይነትን አይደለም የበላይነት ካላገኘን ተበድለናል ይላሉ ኦርቶዶክሶች ካልመራን ስልጣን ካልያዝን መሬት ሳንጠይቅ ካልተሰጠን ውሃ ካላጠረን መንገድ ካልዘጋን ተበድለናል ይላሉ ስለዚህ ምንድነው የሚፈልጉት የሲኖዶስ አባላት ተሰብስበው ገባክ በውጭ ላሉ የቤተክርስቲያን ሜምበሮቻቸው እንስላልፍ ይፈልጋሉ መስቀላቸውን ይዘው ካሜራ ደቅነው እንግዲህ በኢትዮጵያ ስር የሚኖሩ የኢትዮጵያ ኦርቶዶክስ ክርስቲያኖች ህልማቸው ነው መናገር በገዢው ፓርቲ በብልጽግና ምክንያት ኦርቶዶክስ በመሆናችን እየተገደልን ነው ብለው ለግሪክ ቤተክርስቲያን ለህንድ ቤተክርስቲያን ኦሪየንታል ለተባሉት ማለት ነው ለእህቶቻቸው ከቻሉ ለኢስተርኖችም መልእክት እንስላልፍ ይፈልጋሉ ከዛ ድምጽ እንዲሆን ይፈልጋሉ ይሄ ቅዠት ነው ምክንያቱም ውሸታም ነው የምታስብሏቸው አልሞታችሁም ደፍራችሁ ነው ብትገደሉ ሰርቃችሁ ነው ብትገደሉ አሸባሪ ሆናችሁ ነው ብትገደሉ ሌባ ሆናችሁ ነው ብትገደሉ ፋኖ ሆነ ተኩሰ ገለህ መልሰው ሲገሉ ኦርቶዶክስ ሆኜ ሞትኩ ልትላችሁለም እነሱ እንደዚህ ነው ባቢ ፋኖ ሆነው አመጽ ያስነሳሉ ፋኖ ሆነው ይደፍራሉ ፋኖ ሆነው ይገላሉ ፋኖ ሆነው ይሰርቃሉ ከዛ አሸባሪ ተብለው ጥቃት ሲደርስባቸው ኦርቶዶክስ በመሆኔ ሞትኩ ይላል እውነትህን ነው ስለዚህ ፍትህ የሚባል ነገር በሚዲያ ታሪክ አገኛችሁ እናንተ ጀግና ናችሁ መቼም ነው የማታገኙት እንኳን የመንግስት አመራሮችን እንኳን የኢትዮጵያን ህዝብ ወንድሞቻችሁ ማሳመናችሁን በዚህ ሐሳብ ናቸው ሌባ ናቸው በቂ ምክንያት ይኖራችሁ መጀመሪያ ወጣው ሚዲያ ላይ ለመናገር የኦርቶዶክስ ክርስቲያን የሲኖዶስ አባላቶች ሚዲያ ላይ ወጣው በኦርቶዶክስነታችን እየተገደለ ነው ለማለት ምክንያትና እውነት ሊኖራችሁ ይገባል ይሄ ፋኖ ሐሳብ ነው ይሄ የሙዓት ዋህዱ ሐሳብ ነው በቤተ ክህነት ቤተ መንግስት ለመግባት የሚደረግ ሐሳብ ነው በ4 ኪሎ ስላሴ 4 ኪሎ ቤተ መንግስት ለመግባት አገቡ ሞታችሁ ታልቃላችሁ ስለዚህ የኢትዮጵያ ክርስቲያን ከአባቶቻችሁ ጎን ቆሙ ሞሮፍ የኢትዮጵያ ኦርቶዶክስ ክርስቲያን አባላት ሲኖዶሱ ዝም ያለው ለምንድን ነው በሉ አባቶቻችን እውነት አላቸው እውነት የላቸው ማለት ጠይቁ የሚጮህ ሰው ብዙ ድምጽ ያለው ሰው እውነት የሚመስላችሁ ሰዎች ተሸውዳችኋል ጠይቁ ቀራቡ እውነትን ፈልጉ እናንተ ራሱ ይሄንን ነገር እውነት ነው ብሎ የሚቀበል አእምሮ ያላችሁ ሰዎች በራሱ ጤነኛ አይደላችሁ አላማችሁ መፈንቅለ መንግስት ማድረግ ነው ወይስ መብት ማስከበር ነው አላማችሁ አመጽ ማስነሳት ነው ወይስ ፍትህ መጠየቅ ነው ፍትህ መጠየቅ ከሆነ መንግስትን ሰድበህ የሚጠይቅ ፍትህ የለም የገደለ መንግስት ነው መንግስት የለም ህግ የለም ብለህ ከተሳደብክ በኋላ ባቢ ፍትህ ፈልጋለሁ ለሚመለከተው አካል አድርሱልኝ ብለህ ሚዲያ ትመጣለህ እንዳንተ ብትሆን ይሄን ታረጋለህ ባቢ አባቶችን ሙልጭ አርገህ ሰድበህ በጥቁር መኪና የምትሄዱ የብልጽግና ቀጠራኛ ገዳዮች ብለህ ከሰደብካቸው በኋላ አባት የለኝም ብለህ ታወራለህ እንዴ አላወራም ስለዚህ ስናጠቃልለው የሚመለከተው አካል ማን ነው ምክንያቱም ለእናንተ ሲኖዶሱም አይመለከተውም ብልጽግናም ገዢውን ፓርቲ አይመለከተውም የሚመለከተው አካል ማን እንደሆነ ብታሳውቁን ደስ ይለናል ካልሆነ ሚዲያ ላይ አጀንዳ ነው የምንፈልጉት እናንተ ደግሞ እንግዲህ አሁን የአርሲን ሲጨርሱ ደግሞ ወደ ሐዋሳ ብቅ ብላችሁ ወይም ደግሞ ወደ ላሊበላ ብቅ ብላችሁ ደግሞ ሌላ 40 ሰላት 1000 የኦርቶዶክስ ብትገሉ አጀንዳ ይዘል
አላማችሁ ስለሚታወቅ ማለት ነው። እና ኦርቶዶክስ ክርስቲያኖች እውነቱ ይውጣልን በሉ፣ እውነቱ ይውጣልን በሉ። ፍትህ የምትፈልጉ ከሆነ ሰማዕታት ናቸው አሉ ባቢ። አምና የሞቱትን ሰዎች ሰማዕት ናቸው ሐውልት አልተሰራላቸውም ብለው ሲያለቅሱ ነበር። ይሄን ታምናለህ? እኛ አሉ የፋኖ አሽከሮች እኛ ልጆቻችን ሰማዕት ሆነው ይሄው ሰማዕትነት ክብር ይሰጣቸው ብለን ስንጠይቅ የሰማዕትነት ክብር አንሰጥም ብለው ወንዝ ስር ቀበሯቸው። እና ምን ይደረግ? ገድል ይጻፍላቸው። አሁን ደግሞ በእነዚህ በሞቱት ኢትዮጵያዊ እኮ ጠላ እየጠመቁ እኮ ሊጠጡ ነው ባብዬ። አሁን ደግሞ ጭራሽ ሌላ ሰማዕት። አሁን እኮ የሰማዕታትነት ትርጉም ራሱ አልገባቸውም። አሁን እነዚህ የሞቱት 15 ነው 20 ሰዎች ራሱ እኮ ሰማዕት ነው የሚሏቸው ታውቃለህ? ሰማዕትነት ማለት ምንድን ነው? ለምን እንደሞቱ ማን እንደሆኑ በምን እንደተገደሉ የማይታወቀን ሰው ሰማዕት ብሎ የሚጠራን ሰው መጠርጠር አለብን። ማን ናቸው የሞቱት? እነማን ናቸው የሞቱት? ለምንድን ነው የሞቱት? የት ነው የሞቱት? ከዛ ነው የሰማዕትነት ክብር የሚሰጠው አይደል እንዴ? ሰማዕትነት እኮ እናውቃለን እኮ ሰማዕታቶች ታሪካቸው ይታወቃል፣ እነሱም ይታወቃሉ። በየቦታው በየጠጋ ጥጉ እያሰከራችሁ የምትጎላቸውን ሰዎች ቤተክርስቲያን ሰማዕት ብላ አልጠራችልኝ የምትሉ ሰዎች ታስቁኛላችሁ በጣም። ይሄው ብልጽግና 1000 ዓመት ይንገስ፣ ገና ብልጽግና ዙፋኑ ላይ 50 ዓመት። በነገራችሁ ላይ ፀሐዩ መንግስታችን ገና ወጣት ነው፣ 45 ዓመቱ ነው። ከ50 ዓመት በኋላ 95 ዓመት ይሞላዋል። ያ ለመጀመሪያ ልጁ ያወርሳል ለሴት ልጁ። ጨርሰናል። እኔ በነገራችን ላይ ልቤን እየተቃጠለ ነው የሰማሁሽ። እኔ ምንም ማድረግ ስለማልችል ነው እንጂ ብልጽግና ይንገስ እየተባለ እኔ ቁጭ ብዬ የምሰማበት ምንም እንትን የለኝም። ቅድምም ራሱ እናንተ ማውራት አለባችሁ ብዬ ጣጥ ያልኩት ከባድ ነው። አሁን እኔ ውስጤ በጣም እየተንከተከተ እየተናደድኩ ነው የሰማሁሽ። ምን ላድርግ ግን ሐሳብ ነው ፋኖ ነህ እንዴ? ፋኖ ነኝ ብቻ ሳይሆን አሁን እኔ በቃ እንተው ግድ የለም። ጥሩ ሐሳብ ነው የሰጠሽው። ፋኖ ከሆንክ የኔ ፍቅር እኔ በጣም ነው የምወድህ። አንድ የጥንታዊ ግሪካኖች ነው ጥንታዊ ፐርሺያኖች አባባል አለ፣ ሰው ለፍቅርም ይገደላል። ስለዚህ እኔ አሁን አንተ ያንተ ፍቅር ከብልጽግና ፍቅሬ ስለማይበልጥብኝ እንትና ምን ብሎ ተናገረ መሰለህ? ጆከር ምን ብሎ ተናገረ መሰለህ? ጆከር ማን ነው? ጆከር ተሳዳቢው የፋኖ አሽከር ነው እሱ። እና የንሳ አባት እኮ ነኝ እኔ እሱ። ምን ብሎ ተናገረ መሰለክ? እስከ 2019 ፋኖ ስልጣን ካልያዘ ራሴን አጠፋለሁ አለ። አንተ ደግሞ 2020 ትሄዳለህ ባብዬ። እንዴት ነው የሚሄደው? ወደ ፈለጋችሁ ወዴት ነው የሚሄደው? ቀስ በቀስ እንሸኛችኋለን እንጂ እኛ ወይ ፍንክች ለ8000 ዓመታት የምንመናፍቀውን ዙፋን ያገኘ ነው ለማንም ነው ማንሰጠው። አንዳችሁ 2019 አንዳችሁ 2020 ሞጣን 2022 እያልን ብቻችንን እኔ እንኳን እኔ ልጅ ሐሳብ የለኝም ግን እንደዛ አይደለም። ግን ችግሩ እኔ ማለት የምፈልገው ግን ምንድነው 20 እስከ 20 ብልጽግና የሚባለው ወደንም ጠላንም ይቆያል። ከ20 30 ካለፈ ግን ከ20 30 ካለፈ ብልጽግና አመሰግናለሁ። ወደድንም ጠላንም የምትለው ነው ልጃታለሁ። አመሰግናለሁ። አዎ ከ20 30 በፊት ምንም የሚነካ ኃይል አይደለም። ከዛ በኋላ ከቀጠለ ግን ያው እኔ የምለው ይኖራል ማለት ነው። 20 30 ማለት በኢትዮጵያ ነው አይደለ? በኢትዮጵያ ነው 20 30 ምንድነው በኢትዮጵያ ማለት? በኢትዮጵያ አልቆጥርም እኮ እኔ አሁን 2018 ነኝ ምናምን እያልኩ ልደንቆ እኔ 2025 እኮ ነኝ። እኔ 26 እየገባው ነው። 4 ዓመት ይቀረዋል ብልጽግና። ከዛ በኋላ የለም ብልጽግና የሚባል ስርዓት። ብልጽግና የመሀይማን ስብስብ ነው። በነገርሽ ላይ ብልጽግና እኮ የመሀይሞች ስብስብ አይደለም። ብልጽግና የመሀይሞች ስብስብ ከሆነ እንግዲህ መሪ ከህዝብ ይወለዳል ነው የሚባለው። የኢትዮጵያ ህዝብ መሀይም ስለሆነ የሚገባው መሀይም ነው እኮ። ታዲያ ኢትዮጵያዊ እኮ መሀይም እኮ ነው፣ ደንቆሮ ነው። ስለዚህ ትክክለኛው መሪ ነው የመረጣችሁት።
እኔ የመረጡ አላቅም ደደባዩ በአብይ አህመድ አይመራም በነገርሽ ላይ የማህይም ስብስብ ካልክ የህዝብ ብቻ ግን አንዴ ይቅርታ አብይን የማርነቅ ሞራል ሲመጣ ማለት ነው ባይዘው በጣም ፋክቶች ቢያወሩ አሪፍ ነው በጣም በአብይ እቺን ሀገር በጣም ነው የቀለደባት ሰው እንዴት ሊረዳ እንደሚችል አይገባኝም እና ስታደንቁ አትሊስት የምታደንቁ ሰዎች ፋክቶችን አስቀምጣችሁ አድንቁ እስቲ እቺን ሀገር መቀመቅ እየከተተ ያለን ሰው ስታደንቅ የሆነ ፋክቶች ማስቀመጥ መቻል አለበት የምታደንቅበትና ዋቴልኩም ነገር ያወራል ቀጥል መተናገሩበትን አትሊስት ስትናገሩ አድናቆት ስትቸሩ ማለት ነው መጀመሪያ የተናገራችሁትንም እውነቱ ራሱ ዋጋ ያጣባችኋል ነው ላይክ ለምሳሌ ስለ ኦርቶዶክሶች እንዲያደርጋሉ ምናምን የሚባል የተነገረ እውነት አለና ብልጽግናን በዚህ ደረጃ ማድነቅ ሲጀምር የተናገራችሁት እውነት ራሱ ዋጋ ያጣባችኋልና ጥንቃቄ ብታደርጉ አሪፍ ነው በጣም ጥንቃቄ አድርጉ በዚህ መንግስት ህዝብ እያለቀሰ ነው ቀልድ አይደለም የሰው በዚህ መንግስት እየደማ ነው ለፖለቲካ የሚወረድ ለፖለቲካ ቋንቋዎች እንሰጣለን የደማን ስለደም እንለቅሳለን ስልጣን አንለቅም ኖ ስልጣን መልቀቅ አለመልቀቁ አይደለም ሀገሪቷን መቀመቅ ውስጥ እየከተተ ያለ አካል ነው ያካል እኔ እንዴት መረዳት እንደሚቻል አላቅም እስኪ ትንሽ ደግሞ መለስ ይያልን ጀስት አሁን ምንድነው የምናደርገው መሰለ ከቲክታክ ወደ 4 ኪሎ መለስ ይያልን ብናወራ መልካም ነው እስኪ እንደው ስለ ሉና እስኪ የሆነ ነገር በል ከዛ ቀጠል ስለ ብልጽግናና ስለ አብይ አህመድ ሉና አይታታል ሉና ወይዘሪት ሉና ማናት ነው አላያትም ከላይ ገባኝ እሱ እንድታወራ ረጋ እንድትል ብዬ እኮ ነው ምክንያቱም ጥሩ ሐሳብ አንተ ውስጥ ያየው ስለሆነ ተረጋግተህ እንድታወራ ስለፈለኩ ነው እና ወይዘሪት ሉና ስለሷ የሆነ ነገር በል እስኪ ሳቤት ወረተነሻና ማና ያላቃት አክቹሊ አላወቃትም መልኳን እንትን አላልክም እፎይ እኮ ነው ከላይ ያለው ቆይ አንዴ ላሳይህ በደንብ ላሳይህ ቆይ ይኸው አሁን ቀጥል ትንሽ ላብላ ነው እስቲ ትንሽ ከይጂ ትንሽ ታገዘኝ ከይጂ አረታያ ቀጥል እንጂ የሚያስቀጥል ነው ግን ትንሽ እንትን ያስፈልገዋል ነገር ሌው በደንብ ሌውና በደንብ ይልበታለሁ ኤቲኤም ነገሯ በጣም ነው ያሳቀችኝ ከዛ ከላይ በኩል ሳንቲም አይ በጣም ቆንጆ እንትን ናት ግን እሺ ኦፓ አለሽ እንዴት ነሽ ብልጽግና ሺህ ዓመት እንገስ ደህና ነኝ ይንገስ እኔ ሆነ ገባኝ ኢትዮጵያ ያልኖር አይመለከተኝም እኮ ከፈለጋችሁት ይንገስላችሁ እኔ ኢትዮጵያ ያለው ነው ችግሩ እንጂ እኛ መናገር ፈልጋለሁ ዋቤ ከዚህ በኋላ ኢትዮጵያ መንገባው የፀሐዩ መንግስታችንን ልደት ለማክበር ነው ኢትዮጵያ ነው የምናከብረው ኦፒ እዚች ጋር አባቢ ይቅርታ አድርግልኝ ኦፒ በእናትሽ እኔ አንቺ እንደምታወሩ አይደለም በጣም ደም ስራቸው ድረስ የሚያማቸው ሰዎች አሉና ስታደንቂ ለማርነቅ በአፍሽ ለማርነቅ ብቻ ይሁን ተጨባጭ ምክንያት እያስቀምጥሽ አድነቂ የምሬን ነው የምልሽ ኦፒ እቺን ሀገር ቀልዶባታል ብዙ የቀለደባቸው ሰዎች አሉ ህግ አይገዛው የኢኮኖሚ ሳይንስ የማይገዛው እንዴ ሀብታም ነኝ ብለ አመን ሀብታም ትሆናለህ የሚል አካሄድ እኮ የሚመራን ሀገር ላይ እኮ ነው ያለነው በዚህ ሰዓት ትክክል ነው
እና በተሻለሽ መጠን የሰው ብዙ ህመም ያለባቸው ሰዎች አሉ። አሮን ነው ላንቺ ምን እንደሚታይሽ እንደሚችል አላውቅም። ብቻ በተቻለሽ መጠን እንደምታደንቂው ከሆነ በተጨባጭ እንትን ውስጥ በተጨባጭ እንትን አድንቂው ለማለት ፈልጌ ነው። ተጨባጭ እኮ ሀገሪቷ ምስክር ናት። ከዚህ በላይ ተጨባጭ ነገር አለ እንዴ? ሀገሪቷ ኢትዮጵያ ምስክር ናት። ምን ሀገሪቱ ኢትዮጵያ ምን አደረጋት? ኢትዮጵያ ምን ሆነች? ምን ጎደለባት? ባቢ ቶ በቃ ትታውራ በቃ እንድታወራ ነው የፈለከው። በለው ምን ጎደለባት ኢትዮጵያ? መብቷ ነው እኮ ያው እየደገፈች ነው። ይሄ ደግሞ መብት ነው። እናንተ የተሻለ መሪ የላችሁ፣ የተሻለ ፓርቲ የላችሁ። ስለዚህ ለኢትዮጵያ የሚመጥን ባለጌ ብትሉት መንግስት የህዝብ ልጅ ነው። እንግዲህ ህዝቡን ያሳደገው ተጠያቂው ህዝብ ነው። ግን አብይ ስልጣን ከመውጣቱ በፊት ይታወቅ ነበር። ኦፓ ለኢትዮጵያ የሚመጥን ሰው እንደሆነ ይታወቅ ነበር። አዎ ይታወቃል። የት ማን ነው የሚያውቀው? ትንቢት ተነግሮለታል። ማን የነገ ትንቢት የተናገረው ደግሞ? እናቱ የትንቢቱን አልሰማህም እንዴ? ለኢትዮጵያ የሚመጥን ኢትዮጵያዊ ለኢትዮጵያ መሪነት የሚመጥን ታውቆ የሚያውቅ መሪ ኖሮ አያውቅም ኢትዮጵያ ሲጀመር። ለሱ ሲሆን ለምን ጥያቄ ሆኖ ይቀርባል? አንቺ ስላልሽ እኮ ነው። አንቺ እኮ ነው የጠየቅሽው። ኢትዮጵያን የሚመጥን መሪ የላቸውም ፓርቲ የለም ማለትና ሰውም ኢትዮጵያን ሊያስተዳድር የሚችል ሰው የለም ማለት ከዚህ በኋላ ስታመጡ ከዚህ በፊት የመጡትን አይተናል። ከዚህም በኋላ ግን ስታመጡ እሱ ስልጣን ላይ እያለ ለማጣጣል የምትሞክሩ ከሆነ እኛ ኢህአዴግ ስልጣን ላይ በነበረ ጊዜ ኢህአዴግ ለሀገሪቷ አይመጥንም ብለን አናውቅም። ክቡራቶ መለስ ዜናዊ ነፍሳቸው በገነት አቮካዶና ፓፓዬ ትብላና የኔ ምርጡ መሪ የምንጊዜም የኢትዮጵያ ምርጡ መሪ ማለት ነው። እሳቸው ሀገሪቷን በሚመሩ ጊዜ ለኢትዮጵያ አይመጡንም ብለን አናውቅም እኛ። ለምን? የተሻለ መሪ ስላልነበረ። ስለዚህ እሳቸው በክብር ሲሄዱ ኃይለማርያምን ተካን። ኃይለማርያም ደግሞ በፈቃደኝነት ለጀለሱ ሰጠ። ጀለሱ ደግሞ ለኢትዮጵያ መሪነት ብቁ ነው ብለን እናምናለን። ስለዚህ እናንተ ብቁ አይደለም አይመጥንም ካላችሁ ማንም የሚመጥንና ብቁ አላችሁ ነው ጥያቄ ጠይቅናችሁ። አይ በዚህ ልክ በነገራችን ላይ ኢትዮጵያ እንደ አብይ አድርጎ የሚመራ ሰው የለም ብሎ ማለት በነገሮች ላይ ነው ይደግፋሉ። ምክንያቱም ምንድነው ሰዎችን እየገደለ ሰው እያሰቃየ ሀገርን እያስራበ ኑሮን አስወድዶ አገሪቷን እሳት አድርጎ እሳት እየከተተባት እንደ አብይ አህመድ ዱቄት የሚያደርጋት ሰው የለም ብለሽ ማለትሽ እኔ ደግፈዋለሁ። ምክንያቱም ከእንደሱ አይነት አረመኔና ደደብ ሰው ኢትዮጵያ ውስጥ አለመኖሩ ትልቅ ነገር ነው ብዬ ስለማምን ማለት ነው። ገብቶሻል? አብይ አህመድ ለመሪነት ብቻ ሳይሆን ለአገር መሪነት ሳይሆን ለትዳር መሪነትም የሚበቃ ሰው አይደለም። ገብቶሻል? ዛሬ የተናገረው ነገ የማይደግም ፖለቲካ ምን ማለት እንደሆነ የማይገባው ጆሮውን ይዘው ሌሎች እንደፈለጉ አድርገው የሚያሽከረክሩት አገርን አሳልፎ የሰጠ የአገራችን የምን ጊዜም መሀይም ሰው ነው። በነገራችን ላይ ፖለቲካ የሚያክሰው ይገባዋል። መሀይም ህዝቦች መሀይም መንግስት ነው የሚያስፈልገው። እስማማለሁ። አዎ ለዚህ ነው መሀይም ህዝብ መሀይም እየተቀጣችሁ ነው። እኔ እኮ አይ አድናቆትሽ ሆነስት መስሎኝ ነው። ቅጣታችን የተገባ ነው። በእንደዚህ አይነት ደደብ መሪ መመራታችን የተገባ ነው እያልሽ ነው እንዴ? እኔ እኮ አድናቆት ላይ ያለሽ ነው ይመስለኝ እኮ። እንደዛ ከሆነ አንድ ጉዳይ ነው። ብቻ ድድብናውን ግን ከላይ አርማውን አስቀምጭልኛ። እኔ እንደዛ አይደለም። የፎቶ ላርግልኝ። አንተ የምድራችን እኔ መሪ እኮ አይደለም ሊትራሊ እኔ አንዳንዴ እሱን መስማት ህመም ይፈጥርብኛል ይላል ቴዲና እኔ የምር ሆነስትሊ ነው የምነግርህ ባቢ ወረበል ነው የምልህ ያመኛል ስሰማው የሚያወራው ነገር ቴዲ ማን ነው ረቢሽ የሆነ ነገር እኮ ነው የሚያወራው አንድ አለ ተወሱን አንተ አሁን የሚያወራው ነገር ሁላ ረቢሽ ነው ታውቃለህ ረቢሽ አግድ የለም ሬዮት ማለት ነው አውቃቸዋለሁ እኮ ሁላችሁንም እኔ ማውራት ስለሌለብኝ እኮ አውቃለሁ አዎ ቴዲ በጣም ምርጥ ሰው ነው እና የምር ያመኛል እሱ መስማት በትክክል በሽታ የሚሆንብኝ ሰው ነው ቋራው ጀግና ነው ሆነስትሊ ነው የምነግርህ ባቢ ቴዲ ምትለዋት ቴድሮስና ቴድሮስ ጸጋይ ነው ቴድሮስ ጸጋይ ነው ማንን ነው ቴዲ ምትሉት ሬዮት ሚዲያ ቴዲ የትግራይ ተወላጅ ነው ልጁ በጣም ጠንካራ ልጅ ነው ጋዜጠኛ ነው በነገርሽ ላይ አሁን አብይ አህመድ ኢትዮጵያ ውስጥ እየሰራ ያለውን የፖለቲካ እንትኑ ይሄ አሰብ ምናምን የሚለው ወደ ስልጣን እንደመጣ ነበር ቴዲ የጠየቀው
ገብቶሻል ሳይመልሰው ነው እንትን ያደረገውና ጀግና ጋዜጠኛ ነው በጣም ኃይለኛ ጋዜጠኛ ነው አርት ላይ በጣም ጎበዝ ነው እሱም ቢሆን መሀይም ጎበዝ መሀይም ነው ማለት በቃ እንዲህ ነው የኢትዮጵያ ህዝብ ስያሜ የምንሰጠው የህዝብ ልጅ እንዳለ የኢትዮጵያ ህዝብ መሀይም ነው ከተባለ ጋዜጠኛውም ዶክተሩም ኢንጂነሩም ፓይለቱም ሚኒስተሩም መሀይም እየተባለ ነው የሚጠራው ጎበዝ መሀይም ነው ቴዲ እናውቃለን የሚዲያ አመራር ጥበብ አለው ጥያቄዎቹን በተገቢው መንገድ ያውቃል አቅጣጫዎቹን በደንብ ነው የሚያውቀው ወዴት እንደሚሄድ ግን ከመሀይምነት አያመልጥም እሱም ቢሆን ጎበዝ መሀይም ነው ቀጥሉ ሐሳባችሁ አይ ተስማማን ብቻ እንትን ተነቃቂ አድርግ እንጂ ሌላውን ተስማማን በቃ ምንም ነው ማንጠነቀቀው የኔ ፍቅር ስታደንቂ ለድድብናችሁ የተገባ መሪ ነው ቆንጆ ደደብ ሰጥቷችኋል ተመዝገን በሉ ምናምን አይነት ነገር እንደዛ ነው እንጂ በዛ እኮ ነው ደደብ የሆነ ህዝብ ተጠቂ ነኝ ማለት መብት የለውም መብቱን የማያውቅ ግዴታውን የማያውቅ ህዝብ መብት የተገፈፈ ማለት መብት የለውም ስለዚህ የኢትዮጵያ ህዝብ በፍጹም በታሪክ ብልጽግና የተሻለ መሪ ሊያገኝ አይችልም ይሄንን በደስታ ነው የምናጣጥመው እኛ ቅሬታ ያለው ሰው ካለ ደግሞ ይምጣ ዘርዬ ገባሁት ባይዘው በዚህ ምክንያት ነው ባቢ እንጂ ልገባ አስቤ አልነበረም ምን ያክል እኮ ስለ ሉና አውራ እየተባልኩ እኮ ነው ታዲያ ስለ ሉና ለምን ሐሳብን አሰጥብልኝ ታውጂ ምን ፈርታል ቀጥል ስለ ሉና አውራ ስለ ሉና እኔ ትንሽ ግን ፎቶ ነው ታብራራልን አሪፍ ነው እሺ በጁ ቁርአን እና መዛሙድ እሺ መዛሙድ መስከራለሁ ትንሽ አብራራው ባክ ፎቶን አንተ አሪፍ ፎቶ ነው ብቻ አሪፍ ፒክቸር ነው ገልጾታል ምንም ወሬ አያስፈልገውም በአጠቃላይ እሺ ይቅርታ እዚህ ጋር እንትን ያደረኩት ነው ሉና በነገርህ ላይ ወይዘሪት ሉና የምትጠቀመው ፊልተር ሉና የሚል እንትን አለ እሱ ነው ተጠቅማ ቪዲዮ የምትሰራው እና አንድ ወንድማችን ደግሞ አሳምሮ ሉናን ጺሟን ላጭቶ እንትኗን ጉጭ ያሉ እንትኖችን እንትን አድርጎ ደረቷ ላይ ሰራት በደንብ ሰራትና ስለ ሉና ግን ሐሳብን ብትሰጥ ያለ ብር አትንቀሳቀስም እየተከፈላች ካልሆነ ምንም ልትሳደብ አትችልም ወይዘሪት ሉና እና ስለሱ በአጠቃላይ ሐሳብን ብትሰጥ መልካም ነበር ለምንድን ነው የፈራው ፍርሃት ሳይሆን ለሰንተ ፎቶ ራንቱ ፒክቸሩ ራሱ በደንብ ተናግሯል ማለለቱን ብዬ እኮ ነው ኦሬዲ ከፒክቸሩ በላይ ላወራ አልችልም ባወራ አበላሽዋለሁ ብዬ ነው በደንብ ያወራል ፒክቸሩ ገረፍ ማድረግ አትችልም አይ አበላሽዋለሁ ባግ እሺ ፖለቲካ ነው የምታውቀው አንተ አይደለም ገላጭ ነው ፒክቸሩ በጣም ገላጭ ነው በደንብ ያወራል አዎ ፖለቲካ ላይ ስሜታዊ ትሆናለህ በነገርህ ላይ ስፔሻሊ ሰውዬ ሲደነቅ ለዚህ ሰውዬ ሆነ ሰንቴ ሀገር አሳደገ ይለዋል እኮ አዲስ አበባ ለወጣት ይላል ኮሪደሩን አታይሞ ይላል እና እንዴት አድርናቀው ትንሽ ይረብሸኛል ለዛ ነው የምገባው በፊት አበባ አልነበራችሁም አሁን አበባ አላችሁ ምስጋና ፊት በፊት መናፈሻ አልነበራችሁም አሁን መናፈሻ አላችሁ እስኪ ከዘጋብኝ ይቅርታ የሆነ እንትን ለማውጣት ልወጣ ስለሆነ ከዚህ ካልዘጋብኝ መልካም ከዘጋብኝ ደግሞ ባላችሁበት አንዴ ለምን ታወጣለህ ነገር ባቢ ልዘጋብን ካልፈለክ በቀር ኖ አንገብጋቢ ጉዳይ እንትን እየተደወለብኛል ስለዛ ነው አይዘጋብኝም ተስፋ አደርጋለሁ ኦኬ ከዘጋም ተመልሼ ከፍተዋለሁ ራሱ ከዘጋህብን ራሱ ልክ ነገር ነው ምን ወጣው ተመልሼ ከፍተዋለሁ ተስፋ አደርጋለሁ አንዴ እሺ ኤላ ቀጥል ተስማማን እናት ቅድም ግን ረብሸሽኝ ነበር ተዛው እኮ ለምንድን ነው የማታመሰግኑት እንዴ በፊት አሁን አበባ ነበራችሁ ፎቶ የምትነሱበት ቦታ ነበራችሁ አዲስ አበባ በጣም ብዙ ውበት ያላቸው ነገሮች ተፈጥረዋል ላይክ ለምሳሌ ብዙ ፋውንቴኖች አሉ ኮሪደሮች አሉ
ኢቭን በሳይክል እንቀሳቀሳለሁ አንዳንዴ የሳይክል መንገዶች በደንብ አሉ ተመልከት እንግዲህ ሳይክልህን ይዘህ በሳይክል መንጃው ጋር ስትሄድ ምናምን ነገር በቃ አስበው ከዛ ፎቶ ስትነሳ ሰልፊ ምናምን this means it doesn't mean ግን አብይ is good ነው ይሄ የከተማ መስተዳደር ስራ ነው ይሄ የቀበሌ ስራ ነው እና በቀበሌ ስራ አይደለም መንግስት የሚደነቀው በከተማ መስተዳደር ስራ አይደለም መንግስት የሚደነቀው የመንግስት በጀት እኮ ነው ገንዘቡ እኮ መንግስት ነው ቀበሌ በደሞዝ ነው የሚሰራልህ አይደለም ቀበሌ መዋቅር ራሱ መንግስት ነው ቆይ ኦኬ እንደዛ አይደለም ቢልሽ ፕላን ከወጣ በኋላ ብር ይበጀታል በተበጀተው ብር ፕሮጀክቶችን መከታተል ፕሮጀክቶችን ማስፈጸም የከተማ አስተዳደር ስራ ነው እንጂ መንግስት በጣም በቢግ ፕሮጀክቶች ላይ ነው የሚጠበቀው ህዳሴን የሚሰራ መንግስት ኮሪደር ሲሰራ ከኋላ ተይ ኦፒ ባላ ረፊ ብዙ ነገር አለ ባላ ተው ምን 15% ታይሞላም የኢትዮጵያ ህዝብ ያወጣው ገንዘብ እንዳለ የቀረው የመንግስት ነው እና የመንግስት ብር የማን ብር ነው የራሱ ብር ነው አረ ባቃ ኦፒ ፕሊስ ባላ ተይ ኦፒ ፕሊስ ተበራው የራሱ ብር ነው ተሰድቦ እናንተ እየሰደባችሁት ለማኝ እያላችሁት እኔ ድሮ ምድሌ ነው ስለምን ይዋጣልኛል እያለ እየሄደ እየቀፈለ እኔ አንዳንዴ ችክ ነው የሚመስለኝ ታውቃለህ አንድ ጓደኛ ነበረችኝ በፊት ካዝኖ ቤት አላት እህቴና ማታ ባዶ ኪሷን ትመጣና ጠዋት ኪሷ ሙሉ ትሎ ለምትወጣ አንዳንዴ 2 አይፎን ስልክ ታገኛለህ ቦርሳዋ ውስጥ 2 አይፎን ባለ አይፎኑ ደግሞ አይፎን ጠፋብኝ አይልም እና በቃ ሳንሳይ ሁሉ ዶክተር አብይነት ዝም ይለኝ አንቺና እሱ ግብር ልመና ይዋጣልናል ትላለች እና ምንም አሰጡትም እናንተ ተሰድቡት ነው የምትሉት ቀፍሎም ሰርቆም ምንም ብሎ ያምጣ አራዳችክ ነው ግን ለምን ልክልሽ ቀፈላ በጣም ይሰራል በደንብ ነው የሚሰራው ግን ቀፈላ ሲሰራ በሀገራት ደረጃ ቀፈላ አይሰራም እንደዚህ አይሰራም እየመሰለው ነው በሀገራት ደረጃ በፖሊሲዎች ናቸው ቀፈላን የሚያሳልጡትና እኔ አንቺን አማልዬ ሞዲፋይ አድርጌ አንቺ ብር እንድትሰጪ ላደርግሽ እችላለሁ እና አብይ ግን የዱባይውን ንጉስ ሄዶ ሰክሶ ብር ሊቀበል አይችልም በምንድን ነው የሚሰክሳቸው ምን ያዋጣኛል በሰጠው የሀገር ፕላኖች ናቸው ገንዘብ የሚሰጡት እና እንደዚህ አይነት ነገር እሱ ወይ የኦሮሞ ቤተ መንግስት ለመገንባት እኮ ከሳውዲ እና ከዱባይ መንግስት እኮ ቀፍሏል አታውቅም ይሄንን አላቅም ግን ቢሰጥም እንኳን እኔ እያልኩሻለሁ ቀፈላው ተሰክሰው እሱ ሰክሷቸው እነሱ ተሰክሰው አይደለም ያደረጉት ነው በደንብ ነው የሚሰክሳቸው በረሃ ላይ ያሉ መንግስታት ኢትዮጵያ ውስጥ ኢንቨስት በማድረግና ቆንጆ ወይዘር ባለው ነገር ነዳጅ ያላቸው ሀገራቶች በወይዘር ነው የሚማልሉት ይባላል ኢትዮጵያ ደግሞ ለኤምሬት በጣም ቅርብ ሀገር ስለሆነች ይቀባበላቸዋል ያው አንድ ሰጥቶ ሁለት እንደመቀበል አይነት ነው አቀባበሉ ቢሆንም ግን ባዶ ኪሱን አይመለስም የኔ አባት አገሩን ለምኑ የሰራ ጀግና መሪ ነው አገሩን አዝረከረከው ባክሽ አላህ ይጠብቀው አገሪቷ ቆይቶ ከመጣ በፊት እንዴት ነበረች እኔ በጣም ነው የምታስበኝ እንደዚህ መሰለሽ ግን ስለሱ ብልግና ማውራትን ለማስረዳት መድከም ራሱ በጣም ነው የሚያመኝ እንዴ ምን አይነት ብንረገም ነው ምለው በቃ ኦብቪየስ ግልጽ የሆነ ባለጌ ነው ኦብቪየስ ግልጽ የሆነ ደደብ ነው ኦብቪየስ ግልጽ የሆነ ሌባ ነው ውሸታም ነው አልጨረሳችሁም እንዴ ለመድከም መገደድ ራሱ በጣም ነው የሚያሳዝነኝ ምንም የሚታይ ፋክት ነው ፋክትን ለማስረዳት እንዴት ጥረት ይደረጋል ጀስት ሄሎ አረጋው ልናደርበት ባቢ ልናደርገው ትንሽ ተናደድኩ በኃይለ ማርያም ደሳለኝ ስትመሩ የነበራቸው ሰዎች በአብይ አህመድ መመራታችሁ እንደውም እድል ነው እውነት ለመናገር በእውነት ገብቷል አባባሌ ሽፈራው ሽጉጤ ከሚመራችሁ ተብሎ አብይ አህመድ መመረጡ ትልቅ ጸጋ ነው ፈጣሪን ነው ማመስገን ያለበት ገብቷል እየሰማህ ነው እኔ ኃይለ ማርያምን አሁን ቶቶ ሽፈራው ሽጉጤ መጥቶ ቆነ ቶቶ ለምን ነው መሰለህ ማከብረው ባቢ እኔ ማንን ነው ኃይለ ማርያምን አሁን ላይ አከብረዋለሁ በፊት የሚገባው
ምንድነው እንትን ቶ አሩ የናቀው ሰው ነው እሱ እንኳን ሰው ሊያከብረው ይቅርና ራሱ እንትን የሚያደርገው አሩ ይንቀዋል ኃይለ ማርያም አሩ የራሱ አር በኃይለ ማርያም ይስቃል ሞኝ ነህ እንዴ ማለት እየተናቀ ያለው ለምን ጦረኛ አልሆንክም ነው ለምን ከሚመጣበት ሪስክ አንፃር ለሀገር ሀሰብክ ነው እንዴ ነው ምንድነው ከሚመጣበት ሪስክ ምንድነው ለሀገሩ ማሰቡ ምንድነው ያሰበው በቦታው ላይ ውሳኔዎችን ለመወሰን ይፈራና አንዳንድ ነገሮችን ይፈራ ነበር ብዙ ሪስኮች ለምን አቅም ስለሌለው እኮ ነው አረቶ አቅም የለውም እኮ ኃይለ ማርያም አቅም የለውም የምን አቅም የመወሰን ነው አቅሙ ከስልጣን ነው የሚመነጨው እኮ በወሰን ግን ማገናዘብ ግን የቦታው የጭንቅላት ጉዳይ ነው እንጂ ስልጣን መወሰን የሚመጣው ከፖዚሽን ነው ፖዚሽኑ ስማ ልንገርህ በደብረጽዮን ሲሽከረከር የነበረ በግና አይ ደብረጽዮን አልሰማህም ያለ ፍየል አንድ አይደሉም ገብቶሃል አባባሌ አሁን እኔ እንደ አብይ አህመድ የምጠላው የምንቀው ሰው የለም እንደኔ ከሆነ በጣም ነው የምጠላው ግን ኃይለ ማርያም ጋር እንትን ማድረግ የለብህም በደብረጽዮን የተነዳና ደብረጽዮን የነዳ ሰው ናቸው ሁለት ሰዎች ማለት ነው ገብቶሃል አባባሌ አገር ቢያጠፋም ማለት ነው ያ ርኩስ አብይ የሚባለው አንዴ ተው ኃይለ ማርያም በጣም ለህዝብ ያስብ ነበር ይጨነቅ ነበር ጦርነት እንዳይመጣ ሪስክ መውሰድ አይፈልግም ነበር አገርን ሪስክ ውስጥ ከቶ አላሁ ሰውዬ ከምንም ነው የማይወዳደረው በጣም ደደብ ባለጌ ጨካኝ ሰው ነው በቃ እስኪ ሀገር ጉዳዩ ያልሆነ ሰው ነው ሰውዬ ሀገርን የሚለካት በሱ ነው በቃ ሀገርም ብሎ ማለት የአብይ ስሜት ነው ይመስለው ሰውዬ አረ ፕሊስ እያሰብን ወገኖች አሁን ኤላ እኔ ሁሌ ጥያቄ አገል ችግር በመነሳት ነው ወይስ ከህዝብ እይታ ነው የምታየው ወረበል ካባ አይደለም ወረበል አንቺ ኦፓል ስለሚገባኝ ነው እንደዛ እንደምታስቢ ወረበል ካባ ሱም ወላሂ አይደለም እኔ በጣም እንትኑን መከታተል ሰው ነኝ እናቴ እና አሁን እኔን ብታቂኝ በድሮ ብታቂ ኖሮ ከድሮም ብታቂ ኖሮ እኔ ልንገርሽ አይደለ ኦፒ አፍተር ከ6 ወር ምናምን በኋላ ከሱ ሰው ይገር ኦሬዲ ራሴ እንዲታሽ አድርጌያለሁ ማለት የመጀመሪያ ሰሞን እንደማንኛውም ሰው አድናቆት ነበርኝና 6 ወር አልበለጠም ግን ዋሾ መሆኑን ለማወቅ ባለጌ መሆኑን ለማወቅ እንደ መንግስት እንደማያወራ ለማወቅ ትንሽ ፖለቲካውና የመንግስትን አሰራር ትንሽ የሚያቅሰው ያውቀዋል ባይዘው ብዙ የሚወስድ ሰው አይደለም እና አንቺ እንደዛ ነው የምታስቢው አይደለም እንደዛ ካልሆነ የሁሉ ጊዜ ጥያቄ ልንገርህ እንደዛ ካልሆነ ምን ለዚህ ለዛ ሀገር ላለ ህዝብ ምንድነው የሚገባው ሁሉ ጊዜ ጥያቄ ባቢኔ ነግሬሃለሁ ብልጽግናን መደግፍበት ዋነኛ ዓላማዬ መሀይም ህዝብን የተሻለ መሀይም ነው የሚመራው ገባህ ምልህ ስለዚህ ከህዝቡ የተሻለ መሀይም ነው ሰጥ ለጣርጎ 40 ዓመት 50 ዓመት ይመራዋል ግዴታ ነው ከዛ ውጭ ግን ህዝቡ ከመንግስት የተለየ መብት አለው ህዝቡ ከመንግስት የተለየ ክብርና ሞገስ ይገባዋል ህዝቡ እውነት አለው ይሄ ህዝብ እኮ ይሄ ተበድሏል የምትልበት አንድ መጣታችን ጀስቲን ህዝቡ ራሱ ነው የበደለው በስልጣኔ አያምንም መሀይም ነው በዲሞክራሲ አያምንም ስለዚህ ለእንደዚህ አይነት ህዝብ ከብልጽግና የተሻለ መንግስት ከየትም አይመጣለት ከነብልግናችንም ቢሆን የመንግስትን ስርዓት የሚያውቅ ሀገር ነው የሀገር አይደለ ማለት ሲዋሽ እንኳን ቆንጆ ውሸት እየተዋሸ ያደገ ህዝብ ነው አሁን እኮ በዚህ መንግስት ቆንጆ ውሸት እንኳን ያጣነው እኮ ኦፒ የተጠናው እንኳን እየተዋሸን እንኳን አይደለም መዋሸት እንኳን ቆንጆ ውሸት መዋሸት እኮ ክብር ነው ተጨንቆልናል አትሊስት ተጨንቆልናል ሊዋሸን ማለት እኮ አፉ እንዳጣለት የሚያወራን ሰው ወይ እሺ ይቅርታ ባቢ አይ ችግር የለውም አቋረጥኩ እኔ በነገርህ ላይ እኔ በጣም መፈራለት ህዝብ የትኛው ህዝብ እንደሆነ ታውቃለህ የኦሮሞ ህዝብ ለምን መሰለህ ኢትዮጵያዊ ደደብ ነው ኢትዮጵያዊ መሀይም ነው ማን ከምን ለይቶ አያውቅም ለይቶ አይረዳም
አሁን ኢትዮጵያ እየመራ ያለው ስርዓት ኦሮሞ ነው ብለው ስለሚያስቡ ለኦሮሞ እዳ ነው ብልጽግና። በነገራችን ላይ ራሳቸው እየገደሉ ያሉት እየተጋደሉ ያሉት በኦሮሞ ስም ነው። ኦሮሚያ እና የኦሮሞ ህዝብን ተጠግተው ከለላ አድርገው ነው እየተጋደሉ ያሉት እየተዋጉ ያሉት። ይሄ ለኦሮሞ ህዝብ በጣም ትልቅ እዳ ነው። ብልጥ የሆኑ የፖለቲካ የኦሮሞ ተወላጆች ራሳቸውን ይነጥላሉ አውቀው ከዚህ በኋላ የሚመጣውን ነገር ተረድተው ማለት ነው። ከዛ በኋላስ ምንድነው የሚደረገው? ልክ ቲፒኤልኤፍ በትግራይ ስም ሲያደርገው የነበረ ብዙ ነገር አድርጎ መጨረሻ ላይ እዳውን የትግራይ ህዝብ እንደከፈለው በኋላ ደግሞ ኢትዮጵያውያን ከተነሱ እዳውን የሚከፍለው የኦሮሞ ህዝብ ነው። ምክንያቱም ለይቶ የሚያውቅ ህዝብ አይደለም። ኢትዮጵያዊ ደደብ ነው፣ መሀይም ነው። ኦሮሞ ነው ሲገዛን የነበረው። ስለዚህ ኦሮሞ በተገኘበት ምናምን ብለው ይነሳሉ። እንደዚህ ነው እና እኔ በጣም ነው የምሰጋው መፈራለት። ይሄ ህዝብ ምንም ያገኘው ነገር የለም። ያገኘው ምንም እኮ እንደ ሌሎች እየተገደለ ነው። ኦሮሞ ራሱ ይገደላል። ፍዳውን መከራውን እየበላ ነው እና ያሳዝናል። እኔ ለኦሮሞ ህዝብ እዳ ነው ብልጽግና። በትክክል አሁንም እኮ እንደዛ ኦሮሞ ገዳይ ነው፣ ኦሮሞ ጡት ቆራጭ ነው፣ ኦሮሞ ፈላጭ ነው የሚሉት እኮ መሀይም ነው ህዝቡ ስልህ እኮ እኔ በምክንያት ነው። የኦሮሞ ህዝብ ከኢትዮጵያ ህዝብ እኩል ነው ዋጋ እየከፈለ ያለው። ኦሮሞ በምላቸው የኦሮሞ ተወላጆች ወይም ኦሮሞዎች አግኝት የተለያየ ነገር የለም። ሰው አላ እንጂ ማለት ነው። እዚህ ሀገር ላይ የመጀመሪያው ከዚህ መንግስት ጋር ኮንፍሮንቴሽን ውስጥ የገባው ግን ኦሮሞም ነው። ይሄንን ሰው ለምን እንደሚረሳው አላውቅም። ጦርነት ኦፊሻል ጦርነት እኮ ወለጋ ላይ ነው የጀመረው። የምታስታውሱ ከሆነ ኦፊሻል ጦርነት ወለጋ ላይ ነው የጀመረው ሲጀምር። ከዛም በኋላ በትግራይ ጦርነት ወቅት የኦሮሞ አብዛኛው ፖለቲካል ኤሊቱን ስታንድ ብታዩ ደግሞ ስታንዱን ግልጽ ነው። ጦርነቱን ሲቃወም የነበረ ስታንድ ፖዚሽን ላይ ነው ያለው። አሁን እኮ ያስቸገረን በጣም ያስቸገረን እኮ አማራ እንደ አማራ አጨብጭበው ያስቀመጠው እኮ የለም። ይሄን ሰውዬ አጨብጭበው እኮ ነው ስልጣን ላይ ያስቀመጡት የአማራ ኤሊቶች የሚባሉት ማለት ነውና ሲጠሉን ደግሞ በጣም የሚበጠብጡትንም ደግሞ መልሰው እነሱ ናቸው። እንግዲህ አላህ ያሳይ። ያኔም ኦሮሞ ይሰደባል፣ አሁንም ኦሮሞ ይሰደባል። ምን አባቱ ይሁን ምን ይሁን ኦሮሞሽ ያኔ ሀገር አትወድም ትክክል አይደለም ብለው ስለተቃወሙት ይሰርቡት ነበር። አሁን ደግሞ ኦሮሞ ነው ብለው አብይን ይሰርቡታል በኦሮሞነቱ። ኦሮሞነቱ እኮ በቀዳ የሆነበት ሀገር እኮ ነው ለፖለቲካ እንትን ማለት በሌሎቹ አይን ማለት ነውና ብቻ ግን በቅርቡ እስከ 2030 ይቆያል ያልከው ግን አይ ዶንት ቲንክ ባቢ ይቆያል ማለት ረዘመ። ኧረ ቆይ ባቢዬ እኔ ፍቅር አለኝ ነገር ለመባልጽው ምን ረዘመብህ ጀስቲስ ነዘረኝ። ከፍተኛ ፍራስትሬሽን ውስጥ ያለ ነው ይመስለኛል። እኔ ፍራስትሬሽን ላይ ያለ ነው ይመስለኛል መንግስት በይሳፍ እንዴ። እኔ ባቢን ስሜ ወደ አንተ ጉዳይ ልምጣ ብዬ እኮ ነው። ባቢ ነግረኝ ይላል 2030 ረዝሞብህ ነው የለም? አይ እንትን አሁን እኮ ዲስሚስ ወደ 5 ዓመት ይቆያል እያልክ ነው ባቢ? አሮን ቲንክ 5 ዓመት ይቆያል። የተዘጋጀ ሰው ማን እንደሆነ ታውቃለህ? አይ ረዝሞብኝ አይደለም ወደ እስከዛ ድረስ የሚያደርሰው ቁመና የለውም ነው የሚተካዋል አይደለም። በቃ እናንተ ራሱን በራሱ ይርቃል። በቃ አሁን ተረፈ። አሁን የብልጽግና መዋቅር ይላል እስከዛ ድረስ የሚያደርሰው ቁመና የለውም ባይ። ይሄንን በታሪክ መዝገብ ውስጥ ጻፈው። ብልጽግና የሚባል ፓርቲ ከኢትዮጵያ አገዛዝ ሙሉ በሙሉ የሚወጣው ራሱ በኢትዮጵያ 2065 ነው። ማፊ በቃ ፕሮፋይል እየቀያየረ እንመጣልሃለን። ረዘመ በ2030 አይ በጣም ፍራስትሬሽን ውስጥ ያለ ይመስለኛል። ወላሂ ገና አልተገለጠላችሁ ማለት ነው ብልጽግና መዋቅር ባይዘው እሱ እስከተቀመጠ ድረስ ዲስኢንቴግሬሽኑ እየቀጠለ ነው የሚሄደውና የተዘጋጀ ሰው ታውቀዋለህ ወይ? አንተ ንገረኝ። የተዘጋጀ ሰው አለ ብዬ አይደለም እኔ ራሱን በራሱ ይጥላል ብዬ ነው ማስበው። አለ እኮ ታዲያ የተዘጋጀ ሰው እኮ አለ እኮ የተዘጋጀ ሰው ገና መቼ እኮ አልጨረሱም እኮ እነሱ ገና ስራቸውን እኮ እየሰሩ ነው ያሉት። እስቲ ምዕራባውያን ያዘጋጁት ሰዎች አለ፣ ምዕራባውያን ራሳቸው ያዘጋጁት ሰው አለ።
እሱን አላውቅም። አለ እሱ አለ አንድ ቀን እንትን ነገር ነግራቸዋለሁ አለ። ቆይ እስኪ ምንድነው ማየው? ይጀምር ኢትዮጵያ ውስጥ ምዕራባውያን ሳይሆን መብት ያላት ቻይና ናት። ቻይናና ራሽያ ናቸው ምዕራባውያን። ራሽያ ራሱ ኤርትራ ላይ ነው፣ ኢትዮጵያ ላይ መብት የላትም። ኢትዮጵያ ላይ መብት ያላት ህግ የማጽደቅ የመሻር ቻይና ናት። የብሪክስ አባላቶች ምናልባት ወደፊት እና ኢትዮጵያ እኮ ምንም ሳይኖራት ብሪክስ ላይ ወስደው ልጥፍ ያደረጓት እኮ ስለሚፈልጓት ነው። ያንተን እኮ ነው ያደረገ ተጠሪ ነው የሆኗት። በዛም በዚህም ማለ ብልጽግና 50 ዓመት ይገዛል። የብልጽግና መዋቅር የማይመቻችሁ ወደ ኬንያ እንደ ፍቅር ሲዝም ወደ አንዳንድ ሀገራት ሄዱ። ይኸውልሽ ኦፒ እሱ ቤቱን ስላፈረሱበት ነው ትላለች። ከቅድም ጀምሮ ስለምጽፍ አንዴ ምላሽ ስታት አጨብጨበን ሾመን። በነገራችን ላይ እንኳን ደስ አለህ በሉኝና እኔ ስደክምበት የነበረ አንድ ነገር አለ ተሳካልኝ። ከዛ አብረን የምንቆየው 1-2 ቀን ነው ማለት ነው። ሲቲዝን አገኘህ እንዴ? አይ አይደለም። ኦኬ አይደለም። ስለዚህ ሲቲዝን አግኝቶ በቃ እንዴት ደስ እንዳለን ሰለብሬት ለምንድን ነው ደስ የሚለው? ከዛ ተመልሶ እኔ እኮ ኢትዮጵያን ወዳታለሁ ይልሻል። እና ወደ ኢትዮጵያን የሚወድ ሰው በሙሉ ሌላ ሀገር ሲቲዝን ሊሆን ይገባል። በነገር ላይ እስኪ ህዝብ መውጣት አለበት። አዎ ኦኬ በቃ የለንም፣ ካሁን በኋላ የለንም፣ ስራችንን እንጀምራለን ትላለህ። አሁንም ከዘጋብኝ ይቅርታ ልወጣ ስለሆነ ከዚህ በቃ ጨርሰናል። አልዘጋውም ተጫወተው አልዘጋውም። ትንሽ እንቆያለን። ሰላም ተባባሉ። ምናልባት ካስወጣኝ ብዬ ነው እንደዛ ብዬ በቅድሚያ እንትን የምላችሁ ማስጠነቅቃችሁ። ጋይስ ሲቲዝን የደረሳቸው ሰዎች አሉ። ኬክ እንጋገራለን በኋላ ነው ቤት ኦልሬዲ ሰው ማለት ነው ከሆነ ሰው ጋር እንጋወጣለን ይጋወጣል። አሁን አገር ቤት ሰላም እያሉ አሁን ወደ አገር ቤት መሄድ ይቻላል ትላለህ። ኤላ እንመጣልሃለን ትላለህ። ኧረ እኔ እናንተን እቀበላለሁ። እናንተ ብቻ ነው እናንተን እንኳን እቀበላለሁ። ፓትራከኔ ቤታ ላንቺ ይከፍልሻል። ትንሽ ቢደመጥ ይከፍልሻል። መንግስት ባይዘው ትንሽ አሁን አፍቀርሽ ጨመር ብታረጊበት ማለት ነው። እኔ መንግስት ቋሚ ተከፋይ በነገር ኦኬ። አረ የዚህ የኢትዮጵያ መንግስት ነው ብለሽ ኦፍ ኮርስ የኢትዮጵያ መንግስት ከፋይ ነው። እጠረጥር ነበር። እሺ ተጠራጥር ነበር። yes ግድንግድ ነው በቃ እንደዚህ ድቅ ታደርገዋለህ። ከዛ በኋላ ሚዩት አላደረክም ቢላጦ። ኧረ ለእናንተ እኮ ነው እንትን ያልኩት። ወየፓ እንዴት ናችሁ? ባቢ ሰላም ነው። እያስጠረከከ ነው እንደ ልጠፋ ነው። ተው እንጂ
ማስጠንቀቅ አይደለም አይ ማስጠንቀቅ አይደለም ጲላጦስ አዲስ ሙሽራና ሲቲዝን ያገኘ ሰው አንድ ነው በነገር ላይ እንትን ይወጣሉ ገባ ባቢማት የትምና ምን ይወጣሉ አይጠፋም ያ መቼም እንደማይጠፋ እርግጠኛ ነኝ ከኛ ጋር ነው የሚቆየው ወይ እንትን ነው ትንሽ እንትን አደርጋለሁ ማለት ስለ ሲቲዝን አይደለም እናንተ ሰዎች ኦፓል ነች እየቀለደች ነው ትንሽ ሳልጠፋ አልቀርም ቢላ ምናልባት አላቀም እንደሚሆን ሁለቱም ፓርት እንዴ ምንም ማታ ነው እንደምጠፋው አንዱ ቢያንስ ከአንዱ ቢያንስ አንዱ መጥፋት የለም እንትን እያደረኩ እኮ ነው የምገባው በነገርህ ላይ ስራ ጨርሼ ስገባ ምናምን ከሰዓቴን ቀንጨብ አድርጌ ነው የምገባውና እቺ ሰዓት ደግሞ አጠፋታለሁ ገብቷል አላውቅም አየዋለሁ ምን እንደሚሆን ብቻ ተሳካልኝ ለማለት ነው ባጭሩ ተሳካልኝና አረ እንኳን ተሳረ እንኳንም ተሳካልኝ ያው ተጥፋለማንኛው ፈጣሪ ይሸሰካል ከአንድ ወር በፊት እኮ ነው እኔ ልጠፋ ነው እያልኩ እዚህ የነበረው አህመድ ምንድነው የምታወራው አህመድ ምንድነው ያለው ባቄላ ቢጠፋ ምንድነው ያለው ፈስ ቀለለ ነው ማይም ነህ እንዴ ደንቆሮ ነህ በቂጠ ነው እንደምታስበው ደከከና ፈስ ቀለላላ ምን አባህ እየሰራ ነው ታዲያ እዚህ ጋር ምን አባህ ነው መጋግረው እዚህ ጋር እኛ ጋር መጣ ጭቃ ይታ አባቱ ፈስ ቀለለ ጭራሽ ወለታ በዙተ ያልቅም እንዘምር ለሰማት ነቅም የዳመናው አምላክን እንትን የሚልበት መዝሙር የለም ኦፓ ወለታ ብዙ ነው ምናምን በየኒ ምንድነው አዘምርም በጣም የምወደው የኦርቶዶክስ መዝሙር ነው በቃ ልጁ በጣም ደስ ይለኛል ፌስቡክ ላይ ፕሮፋይል አድርጌው ነበር ከዛ ፖለቲከኛ ነው ብለ ይሰድቡታል ብዬ አነሳሁት በመዝሙርማ የሚያክላቸው እኮ የለም እኮ ራሱ በከከ በመዝሙር አዎ በመዝሙር አይደል ትውልዱ እያለቀሰ ውስጡን ልቡን እንትን ያደርጋል ልጅቷ ምንድነው ኤላ አለን እኮ አለን ሊና አይ ራይነር የሁለተኛው እንትን እኮ አፉን በደንብ አሳምራው እኮ ነው የሰራው እንዴ ጠንጋራ ሰው እኮ አፉን አሳምረህ ስትሰራው እንትን አላልኩትም ቆንጆ አድርጋ ነው የሰራው ሁለተኛው አልስተካከላለኝ ለዛ ነው የተኩት ደከምኩ እምቢ አለኝ አፉ ላይ ኤዲት አድርገህ ካመጣው በጣም ምርጥ ነው በቃ አፉን እንትን አድርገው ዝም ብለህ ክፈተው አፉ እንትን አድርገህ መጣ ማለት ወይኔ መጣዋለሁ አው ገብቷል መጅላጋ አድርገው አፉ አካባቢ ካፉም ጥሩ ነገር አይወጣም ልብሱንም ወረድ አድርገው በቂ ነው ከዚህ አይሉና አፏ አልስተካከላለኝ በጣም ብዙ ነው የለፈውት አሳምራን የሰራው እኮ ጥርሷ ሰባራ ነው አንተ እንትን አድርገን የሰራሃት አረቀይ ተመቸኝ ኮሜንት ዳንብበልህ ኦፓና ባቢ በመንግስት ጉዳይ የ10 ሳንቲሙን አንበሳና ሰው ሆነዋል በመንግስት ጉዳይ ላይ ከኔ ጋር የተለየ አቋም አለህ እንዴ ፍቅርዬ የኔ ፍቅር ሁሉ ነገሬ ግጥም ጽፈህልኛል አስታውስህ ብዬ ነው የኔ ገድ ለመባጽ የሆነ ወይኔ በመንግስት ጋር ፀጉሬ እንደሚቆም ታውቂያለሽ ኦፋ
ወይ እኔ ስሳም በሆነ ፀጉሬ ቀጥ ይላል ይቆማል ታውቂያለሽ? አይ እኔ ፍቅር የቆሙ ነገሮች በሙሉ እፈልጋቸዋለሁ። አሁን በመንግስት ላይ ከኔ የተለየ አቋም አለ ፍቅርነት መጀመሪያ ላይ የምታገኘው ነገር እንትን ካደረግሽው በቂ ነው። ሌላው ነገር ችግር የለውም። አውቃለሁ ፍቅሬ። አሁን አንተ ህዝብ ማወቅ አለበት ሁለተኛ ሀሳብ አላቸው እያሉ ነው እና በእኔ በመንግስት ላይ ባለኝ ሀሳብ ተቃውሞ አለ። እኔ ፍቅር የተለየ ሀሳብ አለ አንተ ከሚስቴ? የትኛው መንግስት ነው? የኛ መንግስት ነው? አዎ የ665 የ665 ብልጽግና። ብልጽግና ማን ነው? ፍቅር ወይ ልፈታህ። ስለና አብቹ ነው? አብቹ አይደለም ዶክተር አብይ ነው። ዶክተር አብይ ያው ሻመት ይንገስ። አመሰግናለሁ የኔ ፍቅር። ሰማሃ ባለኮሙ ሰማሃል ኮሜንት ያረከው ሰውዬ እንትናን እስኪ ያስገቧት። ኦቲ ነይ እስኪ ማትገባበት ቤት የለም። ያየው ነበርና ሪከርድ ያደረገቻቸው ሰዎች ማትገባበት ቤት የለም። ነይ ግቢ። ወዴት ብልጽግና እኮ ናት እሷ። ተልኮ አላት። ይመቻቸው። ይሄ ደንቆረ ህዝብ እየለጠለጡ ይኑሩ። ራሱ እኔ ሐሳቤን ቀይሬያለሁ። ጲላጦስ እንደውም ብልጽግና ያስፈልጋል። እንደውም በደንብ እየገረፈ ይግዛው። እንደውም ገብቷል። የሚነቃ ህዝብ ስላልሆነ ማለት ነው። የኔ ባል ለዚህ እኮ ነው አንተን ባል የሚያደርግ የፈለኩት። ሰማ ኮሜንት እኛ ምን ጸልይለታለና ምርጫዎቹን እንዲያለ ድል እንዲያደርግ። ማንን? እሱ ነው ብልጽግና። ሳይመርጥ እኮ ነው ድል የሚያደርገው። ምርጫ ካለማ አያሸንፍም። ምርጫ አለ እንዴ? ቤላ ምርጫ እኮ የለም እኮ ኢትዮጵያ ውስጥ። የስመ ምርጫ አለ አይደል? የስመ እኮ ነው ስመ። አይ እሱማ ተው። ሀገር ላይ ያለ ምርጫ ዙፋኑን የያዘው አቶ መለስ ዜናዊ ቢሮዬ ማለት ነው። ቢላ ቢሮዬ በትልቁ ካሉኝ የአራት ሰው ፎቶ አንደኛው አፄ ቴዎድሮስ ነው፣ ሁለተኛው መለስ ዜናዊ ነው፣ ሶስተኛው ሀጫሉ ነው፣ አራተኛው ሆነ የማደርገው ተቀዳሚ ሙፍቲ ሀጂን ነው። ወይኔ የመጀመሪያ ፎቶዬ ግን አብይ አህመድ ነው። ገና ስትገባ ማለት ነው ስትል ላሳያቸው ነው ቤት ምን እንዳለ። የቢሮዎች ሎኬሽን ላኪልኝ። ኦፓል በኃይለ ሥላሴ ቦታ ማለት ነው። ወንድሜ ኃይለ ሥላሴ ነበር ያደረገው። ከዛ እኔ ኢትዮጵያ ስሄድ ኃይለ ሥላሴን አሽቀንጥሬ ጥዬ ዶክተር አብይን ያደረኩት። ከዛ ከዓመት በኋላ ስብሰባ ነበረ ማለት ነው። ሲሄድ ስብሰባ ቢሮ ነው ብያለሁ ባቢ እና ሰዓቱን ጠብቆ ነው ሄደው በረራ ነበረው። እንዴት አድርጎ ሀሳቡን ይሰብስብ ቀናሲ ለሚታየው ዶክተር አብይ ነው። በፊት ኃይለ ሥላሴ ነበር የሚታዩት ቀናሲ። ከሰው መሀል ብድግ ብሎ ሄደው ውርድ ያደርገው እሱ አብዛኞቹ ደግሞ ማለት ነው የቦርድ አባላቶች ኦሮ ናቸው። አንዴ እዛንከን ይሞታል በቃ ምንድን አሉት። አይ በቃ እሺ መልሶ ቦታ አሰከል አደረጋት። እጃችሁ ይባረክ ነው ያልኩት። እግዚአብሔር ከተሰበሰቡት ውስጥ ሰው ግማሹ ኦሮ ነው። ገብተዋል። አስቡ የአብይን ፎቶ ስታወርድ ማለት ነው። ኃይለ ሥላሴን ቤት ስቀል ብዬ 7 ወር ምናምን ነገር አኮረፈኝ። ከዛ ሄዶ ለማየ ተናገረ። እማዬ ያኔ የእንትና ደጋፊ ነበረች፣ የአብይ አህመድ ደጋፊ ነበረች። እና ለሁለቱም ቦታ አይጠፋም፣ ግርግዳው ሰፊ ነው፣ ንጉሳችንን ከታች አድርጓቸው፣ መንገደኛም ቢሆን እኮ ፊትና ኋላ ነው፣ ለእሳቸው የሚሆን ቦታ አይጠፋም፣ እሱ የሚቀመጥ እሳቸው የሚቀመጡ አለች። ከዛ ኃይለ ሥላሴ ነው ስጀ ኮቲ ድሬ ለጠፍኳቸው።
አይ የነሱ የኢትዮጵያውያኖች ግን መጠቀም የለብሽም አስፈላጊ አይደሉም መሪዎቹ ነው ወይስ ሰው መሪዎቹ ነው እንጂ አሁን ኃይለ ሥላሴ የሚባል አንድ ፈርጣጭ ሰው አንድ ፈርጣጭ ሰው ወንድሜ በነገር ላይ ማለት ነው የኃይለ ሥላሴ ናፋቂ ነው እና ኃይለ ሥላሴን እሱን ያስቀመጠብኝ እኔ እኮ ነግሬሃለሁ እኔ መረጃ ያደረኩት ዶክተር አብይን አጫሉንና አፄ ቴዎድሮስን ነው አፄን ቴዎድሮስን በጣም ወዳቸዋለሁ ከነስተታቸው መቀበላቸው ብቸኛ መሪ እሳቸው ናቸው ቴዎድሮስ በጣም መልካም ሰው ነው ቤተክርስቲያን ውስጥ ውጣ እኮ ነው ያሉ ምን አባሰራለ ምናምን ብለውኩ በእንትን የገባባቸው እኮ እሱ ነበር በነገርሽ ላይ ሃይማኖታዊ ለውጥ ለማምጣት በጣም ሲሰራ የነበረ ሰው ነው ብቻ ገደሉት እነሱ ናቸው የገደሉት ራሳቸው ናቸው ከዛ ነው መጣላቸው በክለኛ የመንሰይ በነገር ላይ አውርቼው አላቀምና አማራና ንጉሳውያን በጣም መጣላው በቴዎድሮስ ሞት ምክንያት ነው የትኛው እንግሊዛዊ ነው የመቅደላን ተራራ የሚያውቀው ባቢ የትኛው እንግሊዛዊ ነው ያንን ውጣ ራሳቸው እኮ ናቸው እና ለቃ ገብርሃና ገና ለገና ተስካርና የቤተክርስቲያን ቁጥር ቀነሰብን ብለው ለሀገር ጠላት ትሆናለህ ይሄው እስከዛሬ ድረስ ሲቀጡ እንዴት ደስ እንደሚለኝ ብታይ እኔ አልዋሽም ምክንያቱም የሃይማኖት አይደለም የስልጣኔ ለውጥ ነበር ሊያመጣ የነበረው የአመራር ለውጥ ነበር የሚያመጣው ያኔ ከሱ ጎን ቆሞ ቢሆን ኖሮ እንግሊዝም ጣሊያንም ፋሺስትም አይጫወቱብንም ነበር እስከዛሬ ድረስ ግን ህዝቡ ሆዳም ስለሆነ ጠላ ስለሚፈልግ በየግራንግሩ ተወትፎ ሲጠጣ እሱም ከሃዲ ነው ባንዳ ነው መናፍቅ ነው ምንም እንኳን አይደለም ያላቸው ጦርነት ላይ ነው ያለነው ቤተ ክህነት ውስጥ ህዝብ ቁጥር ቀንሱን ያለው ይሄ ከባድ ነገር ነው እንዴ ምኒልክ ሲመጡ ታቦት ተሸክመው እስከ አድዋ የሄደ ህዝብ እኮ ነው ቴዎድሮስን ያስገደለው ድንጋይ አባታቸው ይብሉና ዘላለማችሁ ሞታችሁ ዳቆ እንደው ደስ ይለኛል አሁን ሲሞቱ ብታይ ይብሽቅ እና ቀጥል ባብዬ ብሶቴ ይነሳብኝ ነው እኔ በነገርሽ ላይ የሂትለር አለ እኔ ጋር እኔ ከፍቼ ባሳያችሁ ቤቱ እንትን ይላል ባን ይደረጋል ራሱ ስለተካደ እኮ ነው አልገባሽም እንዴ መቅደላ ላይ እኮ ሽጉጥ ጠጥቶ የሞተው እኮ እንግሊዞች ስላሸነፉት ሳይሆን የገዛ ወገኖቹ ስለካዱት ነው ማን ነው እሱ ህዝብ እስካሁን ቴዎድሮስ መቼ ነው ራሱን ያጠፋው ራሱን አጠፋ ይባላል አለች ራሱን ያጠፋው እንግሊዞች ስላሸነፉት ሳይሆን የገዛ ወገኖቹ ስለካዱ በታሪክ ደረጃ ነው የምንነግራት ለሷ ነው ራሱን እንኳን ቢያጠፋ አንቺ ራሱ ብትሆኝ ራስሽን የምታጠፊው ገብቶሻል ለምልሽ የገዛ ህዝብሽ የገዛ ወገንሽ ለጠላት አሳልፎ ሲሰጥሽ ለማን ነው የምትታገዩ ለማን ነው የምትዋጊው ሲጀመር ውሸት ነው እኮ መርዘውን የገደሉት ውሸት እኮ ነው ሽጉጥ ጠጥቶ ምናምን ይሄ ውሸት ነው በመርዝ አይደለም የተገደለው በቁርባን ይገላሉ እኮ ነው እንደዛ ነው ማንንም ያቀው ሰው እኮ ነው ማንንም ያቀው ታሪክ እኮ ነው በመርዝ ነው ሽጉጥ ጠጣው ምናምን እየተባለ ሽጉጥ አፉ ውስጥ ከቶ ምናምን እንትን ያሳዩናል እሱ እኮ ተረት እኮ ነው ኢትዮጵያ ውስጥ ያለው ታሪክ አሜን ብለ የምትቀበል ከሆነማ ማይም ነህ ማለት ነው አድንቆት እንትና ቴዎድሮስ በጣም ጀግና ሰው ነበር በነገራችን ላይ ያናችንን ደውል እየወሰደ መድፍ እየሰራበን ነው ይሄ ሰው በእውኑ መናፍቅ ነው እንዳሪዮስ ተወግዞ መወገድ አለበት ብለን ያስወገዱት ማይም ነው ኢትዮጵያዊ ምንም ያቀው ነገር አለ እነ ጋዳፊ አሸባሪ ናቸው ብሎ የሚያምን ሰው እኮ ነው ትውልድ ነው ታውቃለህ አይደል ባቡ ኃይለ ሥላሴ ደግሞ ያስገደሉት እነሱ ናቸው ኃይለ ሥላሴ አይመስለኝም ኃይለ ሥላሴ ሞት ታሪክ ላይ ማየት የምትቀበለው አንተ ኃይለ ሥላሴ አፍነው ነው የገደሉት ያው እንደ ትክክለኛ ታሪክ ነው የተጻፈው ለመንግስት ነው የገደሉት ኃይለ ሥላሴ ስልጤነት እንዳለባቸው ታውቃላችሁ እቺን ነገር ሳናገርጣት አለፍ ብዬ ምንነት ስልጤነት አፋርነት ነው ስልጤነት ነው እንዴ ስልጤነት አለበት ምን አገባኝ መልካቸው ያስታውቃል መልኩ እኮ ታዲያ የውጭ ዜጋ እኮ ነው የሚመስለው ዲቃላ ነው ሰውየው ስልጤዎች ምን እንደም ይመስሉት ታዲያ በነገርሽ ላይ ስልጤዎች ቀያይ ናቸው
ረቀል የለም ስማ ስልጤዎች ሲያፈሩ ነግሬሃለሁ። አንድ ስልጤ ባልደረባ ነበረን እና በጣም ነው ቢያብረው በቃ ቆንጆ የመን ነው የሚመስለው ማለት ነው። ከዛ የፖለቲካ ሀሳብ ምናምን ሲነሳ ኤላ ዝም ነው የሚለው እሱ ዝም ነው የሚለው እና ኮፊ ቴስተር ነው ቡና ቀባሻች ነው ለሚላኩ ቡናዎች ምናምን ነገር እና ገዛ ጓደኛዬ ቀስ ብላ ይሄ ሰውዬ ዝምታ በዛ ሲጠይቀው አቋሙን የፖለቲካ አቋሙን ማወቃችን ለቆይታችን ጥሩ ነው ትለኛለች። እኔ ጣልቃ ምገባው በየመን ጉዳይ ላይ ነው ይላልና አያወራም። በኢትዮጵያ ፖለቲካ ቢሞት ነው የማያወራው። ሁሌ ይገርመኛል። ለማታወራው ነው ነገር እለዋለሁ። እኔ አላወራም በየመን ጉዳይ ነው ጣልቃ ምገባው ይላል። እኔ ኦፓልሽ እና ኃይለ ሥላሴ ማን የገደላቸው ባብዬ ይመልስልኝ። አሁን እኮ የኃይለ ሥላሴ ደም ነው እንደዚህ የሚያሰቃያቸው። እነ ስማይ ጠሬ ይቆጫቸው። ደርግን የገደላቸው አዎ ስማቸው ራሱ አውቃቸው ነበር እኮ። ደርግ ራሱን የገደላቸው ወይስ ለኃይለ ሥላሴ ቅርብ በሆኑ ሰዎች ነው የተገደሉት? ለመንግስቱ ቅርብ የሆኑ ሰዎች ናቸው። መንግስቱ ኃይለማርያም ለመንግስቱ ቅርብ የሆኑ ሰዎች እና ማን እንደሆኑ ገምት እስቲ። ለንጉሱ በጣም ቅርብ የሆኑ መድኃኒት የሚሰጣቸው ሲታመሙ ቤተክርስቲያን ሲሄዱ ለሊት የሚሸኟቸው ሹማምንቶች መኳንንቶቻቸው እና ማን ናቸው? ባቢ ምን አባቱ አቅለታለሁ ስማቸው ረስቻቸዋለሁ። ብቻ ሁለት የመጨረሻ ላይ የደርግ ጀነራሎች የነበሩና እንዴት ነበረ በእናትሽ አራት ሰዎች ናቸው የፈጸሙት እንትኑ ማለት ነው። አራት ወይ ሶስት ሰዎች ናቸው። ከዛ በትራሱ አፍነው የሆነ ነገር ሰጥተው ሲጣደረጉት እንኳን ሲጣለ ይታባቱ። ከዛ በኋላ ገደላቸው አራቱ ናቸው ነው የምልህ። እኔ ደግሞ ለዚህ ነው የንጉሳውያን ቅርብ ወዳጅ የቤተ ክህነት ወዳጆች ናቸው። እና ደርግ ኮሙኒስት ነው። በፍጹም የደርግ አይዲዮሎጂ ያለውን ሰው ኃይለ ሥላሴ አጠገባቸው ያስቀርቡ። ለዚህ ነው ቴዎድሮስም ቢገደሉ በዛ መንገድ ነው። ልጅ ኢያሱም ቢወገድ በዛ መንገድ ነው። ኃይለ ሥላሴም ቢወገድ ነፍሰ ገዳይ ናቸው። ለዚህ እኮ ነው በቁጭት የሚንገበገቡት። ያንገበግባቸዋል። የገዛ ታሪካቸው ያደረጉት ተንኮል ያንገበግባቸዋል እንጂ የኃይለ ሥላሴን ሂስቶሪ በደንብ ብታጠኑት ኃይለ ሥላሴ በጣም የቅርብ ወዳጆቻቸው የቤተ ክህነት ሰዎች ናቸው። በእምነት ላይ በጣም የተመሰረቱ ነው ኃይለ ሥላሴ። እንዴ 4 ኪሎ ሥላሴም ቁልቢ ገብርኤል የምትሄድ እኮ ወንበር ያላቸው ሰው ናቸው እኮ። ኦፓ ወይኔ ባባ ወይኔ ብልጽግና ነገር እንዳላምስ ከፈለግሽ እኔም ብልጽግና ወደ 800,000 የተገዛ መሬት ስለወሰደብኝ አስመልሽልኝ፣ አለበለዚያ እኔ አምጻለሁ። እዚህ የፈለገው ይብጣል። የ100,000 አጠገብ 4 ሚሊዮን ንብረት ነው ያጣላ። አጠገብ ኤላ እኮ 4 ሚሊዮን ብር ንብረት አጥቷል። ተሳሳተ። ሌላ ግን ወልዲያ ነው እንደ የገዛው የተቀማው? ኖ ወይ ወልዲያ አዲስ አበባ ወደ ሰበታ የእርሻ መሬት ነው። የእርሻ ነው አይደል? በ100,000 ከገበሬ ነበር የተገዛው። መሬት ቤት አለውና ይሄን አስመልሽልኝ፣ አለበለዚያ አምጻለሁ። ማመጽ አለበት። አጥፍቶ እንትን ምንድነው የሚባለው? አፈንድተ ማለት አለበት። የኢምፖርት ኤክስፖርት ሲስተማችን እስካልተነካ ድረስ አናመጽም። ለእናንተ የህዝብ ንብረት ነው የወሰዳችሁት። ኢትዮጵያኖች ግን ለምንድን ነው ችግራቸውን የምትነግሩኝ? እኔ ምን አገባኝ? እኔ ኢትዮጵያኖች ችግራቸውን አትንገሩኝ። እኔ እንዴ ያላልኩህም ኤላ ቀደም ሲተሰና አግኝቷል። አሁን በቃ ከዚህ በኋላማ ስለ ኢትዮጵያ ምንም ነገር አይሰወሬ እኮ ስናገር ብታምን ኤላ እዚያ ነገር ይላየው። ለዚህ ቤት መውራት የለብም። ምን ይሻላል? የፖለቲካ ጥያቄ ለመጠየቅ ነበር እንዴ በፖለቲካ ሲሳደብ የነበረው እና አሁን ሜሴጁን ከገባ በኋላ ሀሳቡን ቀየራየው። ከዚህ በኋላ ፍቅር ነው የሚያዋጣኝ። አንተ የቢዝነስ ማይንደር ሰው ነህ ማለት ነው። ከዚህ በኋላ ከአብይ ጋር ፍቅር ነው የሚያዋጣኝ አይነት ስታፍ ልጀምር ነው ማኔ ወይ መከረ ይሄው እያለች እኮ ነው። ተዋት እንትና እህቴ እንዴት ነሽ?
ባቢዬ እንዴት ነህ? ሰላም ብያለሁ። ሰላም ነው አለሁ አልሐምዱሊላህ ረብል ዓለሚን። ሰላም ነው አለን። ሪከርድ እያደረገች ነው። ወይኔ እያረኩ ነበር። ቆይ ላቋርጠው። በጣም ይቅርታ። ከባድ ነው ሪከርድ ማድረግ፣ በጣም ከባድ ነው። በጣም እንዴት እየሄደልሽ ነው? አካውንትሽ ተረፈ? ወላሂ አለ እንትን አላለም፣ አልተነሳም። ዋርኒንግ አልተነሳም። አይነሳም እኮ አሁን በጣም የምታል አካውንትሽ እንጂ አይነሳም፣ ቶሎ አይነሳም ለማለት ነው። ኦኬ እሺ። አይ ካልጎዳው ምን ማለት ነው? ዋናው ለመጉዳቱ ነው። ትንሽ እይታ ይቀንስብሻል። እይታ ምንም የለውም። የሚገርምህ ነገር ምንም አይቀንሳል። ስድብ ሲሆን እይታ አለው ስድብ ላይ፣ ኖርማል ትምህርት ላይ ግን የለም። አዎ እንዴት አደሩ ወይዘሪት ቶክቲቲ? ይላል አድረን አልሐምዱሊላህ። እርሶ ደህና ኖት? ደህና ነኝ። ደግሞ ኮራ እያሉ ነው። በሰላም ነው? ትክክል። ምክንያቱስ? ቢዚ ነኝ በህይወቴ አይደል? እስከዛሬ ቢዚ አልነበሩም እንዴ? እኔ ምላችሁ ቆይ ትናንትና ጠይቄሽ ነበር አልመለሽልኝም። አርሲ ላይ ምንድን ነው የተፈጠረው? በጣም የማወቅ መልሽ ይልሻል። አላየሽም? ቅድም መልሰናል አልነበርሽም ማለት ነው። አሁን ነው የገባው። ተኝቼ ነበር ወላሂ። ባጭሩ ነገር ምንድን ነው የተፈጠረው? ባቢ ነገራት። ኢነርጂን ጨርሻለሁ። ጭራሽ ኃጢአተኛ ነው። እኔ እኮ የሰማሁት ከእናንተ ነው። ምንም አውቀው ነገር እኮ የለም። እኔ ከእናንተ ነው የሰማሁት። ሰው ተገደለ፣ ሰው ተረሸነ። ቴሌግራም ላይ የሆነ ነገር ለቀቁ። አንገቱ የተቆረጠ ሰው ላኩ። አጠፋሁት። ይደብራል። የነሱ ከሆነ አላውቅም። እሱ ነው የማውቀው እኔ። እነዘመድኩን በቀለ የሚያመጡት የራሳቸው ፍላጎት ነው። ምን አውቃለሁ። ጥቁር ሰው ነው ለይተው ነው እንደ ዶሮ አንገቱን ቆርጦ ምናምን ራሱ እንትን ፖስት አደረገ። ጭካኔያቸው ኢትዮጵያዊ የሚባሉ ክፉ እኮ ነው። መርዝ ነው። ገባሽ? የመጨረሻ ጨካኝ ህዝብ ነው። በጣም አይራራም። ትክክል ቤቢዬ። እኔ የነ ስታሊን፣ የነ ሂትለር፣ የነ ሳዳም ሁሴን፣ የነ ጋዳፊ ደጋፊ ነኝ። አይገናኙም በእርግጥ ግን የነሱ ደጋፊ ነኝ እኔ። አፍሪካ መሪ የምን ጊዜ ምርጡ መሪ ጋዳፊ ነው። ጋዳፊ በእውነት እንደ ጋዳፊ ጋዳፊ መሪ የለም። ለዘለመናት እኮ ነው በፊት የለም፣ አይፈጠርም። በቃ መሪዋ ሞቷል ኦልሬዲ። ጋዳፊ ሲሞት ነው የአፍሪካ መሪ ሞት ኖሮ አሁን ያሉት እኮ በሪ አይደለም። ያው ናይጦች በቃ ተፈጸመ። አዎ እዛ ጋር ያለ ህዝብ ደግሞ የመጨረሻ ለከነድ የመጨረሻ ደንቆረ ህዝብ ነው። ይሄ ሊቢያ ህዝብ ደግሞ የመጨረሻ ማህይም ህዝብ ነው። የአፍሪካ ህዝብ እንደለ ደንቆሮ ነው። ኩራት ነበር። ጋዳፊ ግን ለኢትዮጵያ ጥሩ እንዳልነበር ታውቂያለሽ? ለሀገሩ ህዝብ ጥሩ ነው። ለሀገሩ ህዝብ በጣም ጥሩ ነው፣ ምንም ጥያቄ የለውም። ለኢትዮጵያ ግን ጥሩ አልነበረም። ታውቂያለሽ? ጋዳፊ ለኢትዮጵያ ጥሩ አልነበረበት እኮ የራሱ ምክንያት ነው ማለት የለም። አንዴ መቀመጫችንን ከአፍሪካ እንዲነሳ እንቅስቃሴ በሴኔጋል በኩል የጀመረው እሱ ነው። ይሄን ታውቂያለሽ? ልክ ነው እኮ ትክክል እኮ ነው ያደረገው። ምክንያቱም የፖለቲካ አቋሟ ኢትዮጵያ ለአሜሪካ ባሪያ ነበረች። ገባ? ጋዳፊ ደግሞ አሜሪካ ጠል ነው እንዴ? ስለዚህ ተጋለዳለን። ኢትዮጵያ አሜሪካን ጥገኛ ነች። ኢትዮጵያ በቀኝ ያልተገዛው ሙከራ ያደረገው በመለስ ዘመን ነው። መለስን በአዳሪነት የምትጠረጥረው አይደለም መቼም አይደል? መለስ ለነጭ ጎበድዳ ለምትይው አይደል? በደንብ ነው የሚጠረጠረው የኔ ፍቅር የላይ መለስንማ በዛ መንገድ ካልጠረጠርክ ማን ትጠረጠራለህ? ፎንቃዬ እድ ተውጂ
ወይ ጉድ! ሁሉም ቢያወሩት ወር ባዶ ይቀራል አሉ። ልክ ነበረ። ለማንኛውም ማወቅ ያለብህ ልክ ነበረ። ምክንያቱም እሱ የሚፈልገው የነበረው ነገር ነበረ። ብቻ አብሮት የሚቆም ሰው አላገኘም። ገብቷል። አፍሪካ ውስጥ ሰው አላገኘም። አሜሪካን የሆኑ ሀገራቶችን አይወዱም። ብቻ አንድ የሚያስማማን ነገር አንድ መሪ መወደድ ያለበት በሚመራው ማህበረሰብ እንጂ በሌላ ሀገር መጠራቱ የኳሊቲውን ማነስ አያሳይም። እሱ ያስማማናል። በዛ ይልቅ ትክክል። በሚመራው ብቻ ሳይሆን እኮ በእኛም ተወደዋል እኮ። የሚገርም ነገር የነበሩት አይዲያዎች የአፍሪካውያን ህልም ናቸው። ታውቃለህ? ፕሮፖዝ ያደረጋቸው የነበሩት አይዲያዎቹ ማለት ነው። አሁንም ምን አገባን? ለምንድን ነው የምንጨነቀው? ብቻ ይሄን ሰውዬ በሆነ መንገድ አንሱልኝ። ሌላ ምንም አልፈልጋችሁም። የትኛው ሰው ፒኮ ከዛን የገባን ሰዎች ነን እኛ። በየቀኑ እንደ ቢቾ እየተቆረጠ በቃ ሙልጭ ብሎ የሆነ ሜካፕ ምናምን ተቀባብቶ ይወጣል። ማንን ነው? አብይን ነው? ቆይ እንደውም ቆይ ስላቃጥላ አንዴ ይላ እኛ ልንገርህ፣ በፒኮክ እና በጭብጨባ ነው የገባ ነው። በጩኸትና በድንጋይ አንወርድም። አይ ኢንሻአላህ። አይ ብዙ ሚርቅ አይመስለኝም። ሞፒ ታያለሽ ኢንሻአላህ። ስለ ፒኮክ ትርጉም ታውቃለህ? ስለ ፒኮኳ ማለት የቤተ መንግስት የተሰቀለችው ነው የምትይው? ገብቶኛል አባባል። ማክሸፊያችንን ይዘን የገባ ነው። ገርግር ነው እንዴ? ገርግር አልተገለጠላችሁም ብዬ ስናገር እናንተ አያገባችሁም። በቃ ድንጋይ ብትወረውሩ ምን ብትሉ ዶክተር እንትና ሲያመሰግናት ነበር። ፒኮኳን ማነው? ዶክተር የፍላስፋው ማን ነበር? አህመድ ነው ያ ዶክተር ደመቀ ዘውዱ የአዲስ አበባ ዩኒቨርሲቲ የፍልስፍና ፕሮፌሰሩ የፍልስፍና ዶክተሩ አላ ደመቀ ዘውዱ አላለም? ነጭ ሰውዬ በፊት ያለው ሰውዬ ደመቀ ዘውዱ በጣም ያምራል። ማንን? ደብርዬ እንዴት ያምራል። ይሄንን ሰውዬ ሲገልጸው አንድ ቅድም ያልኩት ማለት ነው ባቢ አብይ ይዋሻል ብቻ ሳይሆን የውሸቱ ተሳታፊ ያደርጋል ብሏል። ያው እንደምታውቁት አልሰርቅም ይልሃል አለ። በቃ የውሸቱ ተሳታፊ ያደርጋል ብሏል። ልደቱ ነው። ኧረ ልበ ብርሃኑ ቴዲ ኃይለኛ ሰው ነው። እንትናስ እንዴት ትገልጸዋለህ? ይሄንን የሳባ ቋንቋ እየተጠቀሙ አማርኛ የሚሰነጥቁ ሰዎች እኮ ስራ ነው የሚሰጣቸው። አብይ ታውቃለህ አይደለ? ዳንኤል ክብረት በደንብ ነው ያስተማረው የቋንቋ አሰነጣጠቅ እና ምንድን ነገር ሲናገር 10 ነገር እንደሚያወጡ ስለሚያውቅ ግድ አይሰጠውም። ቴዲ አማርኛን ይጠበብባታል። ለማንኛውም አማርኛን እንደፈለገ ነው የሚያጨማልቃት። በጣም ነው የምወደው። ያጨማልቃታል፣ አብኩቶ ይጋግራታል እንደፈለገው ማለት ነው። እንደፈለገው ይለምዳል አማርኛ። በጣም ብዙ ዘፈኖች ሰርተዋል እኮ በነገርህ ላይ ቴዲ በጣም ብዙ ግጥሞች ነው እንትን ያደረገው። ከባድ ገጣሚ ሰው ነው። ብዙ ሰው ደፋር ይመስለዋል፣ ግን ፈሪ ሰው ነው ቴዲ ማለት። ለምን ያንን ሁሉ አመት ያንን ሁሉ ነገር ከማውራት አንድ ነገር ማውራት ይችል ነበር። ያቃል ማውራት ያለበትን ፈሪ ስለሆነ በቋንቋ ሸለቆዎች ተደብቆ ነው የሚያመልጠው። ከተጠያቂነት የሚያመልጠው በሌላ ቋንቋ ነው። በምን ይጠየቃል? ሲጀመር ቴዲ የሚጠየቅበት ነገር የለም እኮ ራሱ። በምን ጉዳይ ነው የሚጠየቀው ቴዲ?
ነው ይጠየቃል ሳይሆን ቢያንስ ያንን ሁሉ አመት ያንን ሁሉ ወሬ ከማውራት አንድ ነገር መናገር ይችል ነበር ነው ምልክ። ምንድን ነው መናገር የነበረበት? ብልጽግና ላይ የነበረውን አቋም ብልጽግና ላይ የነበረውን አቋምና ለፋኖ ያለውን አቋም መናገር ይችል ነበር። እንደ መራራ ጉዲና ናቸው ሁለተኛ እንዳጠርኝ ያሉት ስለላግኞት ተለቸው አይደለም እንትና ማን ነበረ? አይደለም መራራ ጉዲና አይደለም። ማን ነበረ? በእናትሽ ሁለተኛ ሌንጮ ለታ ነው። ሌንጮ ለምንድን ነው ግን ፖለቲካ የምታወሩት? እናንተ ጤና የላቸውም እንዴ? እኔ ከስንት ወር በኋላ ኢትዮጵያ ገባለሁ። እኔ የምወዳት ሀገር ኢትዮጵያ ውስጥ ማህፀን እንትኗ የተባረከ ማህፀን ያላትን ኢትዮጵያ ማህፀን ለምለሟ ኢትዮጵያ ገባለሁ እኔ ከወራት በኋላ። ኤላ የሲቲዝን ጥቅም አየህ? አሁን ተገለጠሉ። እኔ ሊያስነፋኝ ነው ጀለስ። ለምንድን ነው የማስነፋ? ማህፀነ ለምለሙ ሀገሬ ወንዙ ሸንተረሩ ማርና ወተቱ እያለ ነው አሁን ባቢ ከዚህ በኋላ የሚያወራታ ያላችሁ። የማወራበት ሰዓትም የለም ራሱ ችግሩ። ያረግ ማህፀነ ለምለሙ አልክ ገና አሁን አረ አንድ ቀን ይደርልህ። አረ የሚገርም ጉድ ነው እንዴ! ምን አልቻልኩ ወላሂ ጉድ እኮ ናት እንዴ! አሁን እኮ ከደቂቃዎች በፊት እኮ ነው ረሳው። አንቺ ረሳው ካለ ማለት ነው። እኔ ግን ምንድነው የምታወሩት? ያምን ምንድነው የምታወሩት? ቤታችንን ከፍተን ነው በዚህ ጉዳይ የምንሄደው። በቃ ምንም አንልም እዚህ። ይሄ ችግር የለውም። አሁን እውነት ለመናገር የደስ የሆነ ነገር መደረግ ነበረበት፣ ግን አሁን መተኛት አለብኝ። አረና ቤታችን ሰለብሬት እናርገን ፖለቲካ ነው የምንሰራው። ይላየ ብቻ ስልኬን ቻርጀር አንተ ትንሽ ትበልባብኝ። እኛ ሰለብሬትን እናለኛቱ ብልጽግ ያልክ ወላ ለምለም ማህፀነ ለምለም ይሄ አለ ማህፀንሽ አለ ደግሞ ከማህፀን መጀመሩስ እኔ ካንተ ጋር ማማቴ ነው የሚቆጨኝ። መንግስት እንደዛ ያለ አይደል እንዴ? አብይ አህመድ የሸወዳችሁ እናንተ። ሃናን አቤት ሰላም፣ እንዴት ናችሁ? ሰላም ነው አለ አልሐምዱሊላህ። እንዴት ነሽ? አለው እንዴት ናችሁ? አለን። ምን ነው ጠፋሽ? በሰላም ነው? ትንሽ አልመቼኝ ብሎ ነው ሰሞኑን አልተመቸኝም እና ከቲክቶክ ጠፋልኩኝ። አባል ለአባልነት ከፈረምሽ በኋላ እኮ ጣልጣል አደረግሽንና ወይዘሪት ሉና እንዴት አየሻት? ሉና ተብላለች። በሉና ፊልተር ስለሆነም የመጣችው ወይዘሪት ሉና። አይ እሷማ ባለፈው በተናገረችው ላይ ጊዜ ስላልነበረኝ ነው እንጂ ያው እንግዲህ እውቀት እንደሌላትና ከቤንጤዎች ጋር አስተምሮት እንዳለ እሷ ጋር የርቃት ቪዲዮ ብቻ እንደሆነ ግልጽ አድርጋለችና ትክክለኛ ማንነቷን የተናገረችው ይሄ ነው እሷ የሚመጥናት። ስለዚህ እሷ ሙያ ዘርፍ የሴቶችን ገላ ሙያዝ መሰብሰብ መፖሰት ነው እንጂ የትምህርት እውቀት የለኝም እንደዛ አይነት ጥያቄ አትጠይቁኝ ስትል ስላልተመቸኝ ነው ትንሽ ያለርኩባትና እድሉን አግኝቼ ሐሳቤን ስቤ ስለገለጽኩ ከልብ አመሰግናለሁ። ስለ ድርሳናትን ነው ተጠይቃ እኔ እንደዛ አይነት እውቀት
የለኝም። እኔ እውቀት ላይ አልተሞላውኝም። በእንደዚህ አይነት እውቀት ብዙ የሚያስተማሩ መምህራኖች ስላሉ ሂዱ ምናምን ነቀለመ ቤት ምናምን ብላ ሪፈር ጻፈች ወደ ፕሮቴስታንቶች። አዲሱ ትምህርቱ አሰማሽው። እግዚአብሔር ማለት አይን የለውም ግን ያያል፣ ጆሮ የለውም ይሰማል፣ እግር የለውም ይራመዳል ወይ ይንከባለላል፣ እጅ የለውም ይጨብጣል አይነት ትምህርት ግብረ አካልን ሰምተሽዋል? እንቁላል አደረገው። አልሰማሁም። ይሄን ሰሞን በጣም ብዙ ወሬ እያመለጠኝ ነው። የለውም ወዮ ከባድ ነው። በጣም እንዴ ቀነሰችው ማለት ያው ከአሜሪካ ብዙ ነገሮች ይሄዳሉና ቀንሶ ነው እንዴ? ሰሞኑን እኮ በጣም ቀንሷል። በጣም ሳየው ቀንሷል። ምንድነው የሚላከው ነገር አቆመ እንዴ? ብሩ የለም አንልክም አሉ እኮ ቺኮች ተነስተው አንልክም፣ ምንም እየሰራ ስላልሆነ እየተሳደብክ እንጂ እያስተማርክ አይደለም፣ ስለዚህ ብራችንን አንልክም ብለው ሲሉ እይታው ራሱ እይታዬ ቀንሰዋል። ቲክታክ ተመታ ይላል። ምንም አልተመታም እኮ ሰው በቃ ትፍ ሲል በቃ እንደዚህ እንትን ሲያደርገው እኮ ሰው እንደዛ ነው። ከባድ ነው። ማን ነው አሁን ይሄ ሰው ቁም ነገር ያወራል ብሎ የዚህ አንድ ደንቆሮ የወደቀ ሰው ስድብ የሚሰማው? የለም፣ ስድብ ነው። አሁን ገብተው የሷ ቪዲዮዎችን የሚያዩበት ምንም ሰዓታቸውን አያቃጥሉም። ገብቶሻል? የወይዘሪት ሉና ማለት ነው። ይታይሻል ግን ከታች ሉና የሚለውን ነጭ ምልክት ላይ ያለው አዎ ሉና በሴቶች ፊልተር ነው የምትገባው። ወይዘሪት ሉና ማለት ነው። እቺ ማዲያታም ሴት ስለሆንን አሁን እንግዲህ እቺን ሰዎቹ ጣሏት ብለን እኛ እንደ ኢትዮጵያዊ ከብቶች ገዝተን እርሻ እንዲታርስና ራሷን ህይወቷን እንድትቀይር ብናደርግ የኢትዮጵያዊነት ግዴታችንን መወጣት አለብን። ምክንያቱም እንግዲህ እስካሁን ለዘመናት ኮንዶሚኒየም ውስጥ አስቀምጠውት ከአሜሪካ ከተለያየ ሀገር ውስጥ ገንዘብ እየተሰባሰበ እየሄደላት ነበር። አሁን እንደ አለመሳካት ሆኖ ከንግግሯ ሁሉ ነገሯ ግራ ሲጋባቸው እስካሁን ድረስ የቀለብ ነው ይበቃል ሲሉ እኛ ደግሞ እንደ አንድ ኢትዮጵያዊ ከእንደዚች አይነት ጎን ቁመን ከብቶች ገዝተን እርሻ እንድታርስ ብናደርግ የኢትዮጵያዊ ግዴታችንን ብንወጣስ ምን ትላለህ? እንደ ሀሳብ እኔ ምን አገባኝ? ሉና ነኝ ብላ ከመጣች እንግዲህ ከፈለገች አስቦርሻም ትብላ። ምን አገባኝ እኔ ምን ታስቦርሽ? አሁን የቀረው መቦረሽ ነው እና እያስቦረሽ ትበላለች። አሁን ወይዘሪት ሉና ቆይ እስኪ የታለ ባቢ ፊቱ ላይ እስኪ ምን ይታያል? እስኪ ምን ይታያል? ላይ ፊቱ ላይ ምን ይታያል? እስኪ ፎቶን እዩ፣ አተኩረው። እያት ነው የምትለው። እያት እስኪ አዩ ፎቶን መልሳትና አለች እኮ የራሷ እኮ ነው። ይሄ እኮ የራሷ ነው እኮ እንተንት ነው። እስኪ እያት እንጃ እኔ ምንድነው እዚህ ጋር የተከበሩ ሰዎች ስላሉ አሁን ፊቷ ላይ የሚታየው ብልግና ነው። ብልግና መናገር ደግሞ ያው ለሰዎች ብለን እንትን ብየዋለሁ እኔ። ገብተዋል። ሉና እንደዚህ ነች ኦቲ ዋዬ ባቢ እንዴት አየሻት? በጣም አሪፍ ናት ከምር በጣም ታምራለች አይደል? በጣም እንዴ በተለይ ደግሞ ጥርሷ ገጥሞ እንዴት አባቱ እንደሚያምር። አዎ 74 ጥርሷን አሳምሮ ነው የሰራት። ጸጉሯ እንዳለ ነው። ጺሟን ላጭቶ ምናምን ከታች እንትን አድርጎ ያለ ብር ያለ ምንም ነገር አልንቀሳቀስም አይነት እንትን ነው የሰራትና አሪፍ ነው፣ ይገልጻታል። በጣም ነው የሚገልጻት። ግን ስገባ እኮ እኔ የኦፓል ነበር የመሰለኝ የሱ ሳይሆን ከዛ በኋላ ነው ባነንኩት። ኧረ ወየ አፍሮ ነች እንደ ኦፓል አታውቃትም እንዴ? ቆይ እልክልሃለሁ። እሺ እኔ በተገጠመ ጸጉር ነው ማቃት ማለት ነው። እንደዛ ከሆነ አይደለም ዳንተማ ሳምራ ልካለህ ነው በቃ ነው ማለት ነው። እንደዚህ ነው። ኦፓ ሚዩት አላደረግሽም አውቀሽ ነው? ኦ ሶሪ
እንዳትሆኚ ብዬ ነው። ምናልባት እንትን እኮ አይወጣም። ማያ እንዴት ነሽ? ሰላም ናችሁ? አልጨረሳችሁም ሄታችን? አይ ብዙ ነገር ነው የነካካ ነው። ያው ዝሮን መጨረሻ ላይ ወደ ነገር ስትነኩ እኔ ትንሽ ወጣውኝ። ግን ዶላሩ ያጋጋል። በስመ አብ ወወልድ ወመንፈስ ቅዱስ። በዚህማ እኔም ፎሎ አደርጋለሁ እንደዚህ አይነት ነገር በእጁ ካለ የምር። እንትን በዩ ተከታዩ በነገርሽ ላይ ተከታያት ወይዘሪት ሉና አስከትላለሁ እንጂ የምን ጉር ነው? መከተል የሚባል ነገር የለም። ስላሴን ያስተማረችበት እንትን ቪዲዮ ሰርተሽበታል? ግብረ አካል ሲለ የምን አብ ወልድ መንፈስ ቅዱስ ለዮሐንስ ወርቅ ሰጠ ቢለው አይደለም። እግዚአብሔር አይን አለው ወይ ሲባል የለውም አለ። ግን ያያል። አይ ለምንድን ነው አላያት? በነገራችን ላይ ብሎክ ካረገችኝ አይ ዶንት ኖ እኔ ጋር ቤቷ ገብቼ አላውቅም። እንደው መኔኮ ግርም ላይ እቺ ሴት እኔ ukaኔ ማያ ምስኪን ነፈር የሚጠይቀው ጥያቄ መልስ ያጣችው ሴትዮ እኔን ሪፖርት የሚታስደርገኝ ነገር ነው ያሳዘነኝ። እንዴ የምን ጉር ነሽ? እኔ ምን አልኩሽ? እኔ ፍትህ ጠየቅኩኝ እንዴ? ኢትዮጵያ በዓለም አቀፍ ደረጃ እኮ 13.4 ሚሊዮን ሰዎች መካከል ፊልተር በመጠቀም አራተኛ ደረጃ ላይ የሚታየው እኔ ነኝ። አሁን አያስቅም እኔን ቀንታ አይዳ የኔን ፊልተር ተጠቅማ አሁን ቶፕ 2 ላይ ሆነች። ጌታ ይገስጽሽ። እንደ የምን ጉር ነሽ? እኔ እኮ ከኔ ጋር ለምን የምወዳደር እንደፈለገችው አላውቅም። እንዴ አራቴ እንደዚህ አይደረግም። እኔ ፍትህ ጠየቅኩኝ እንጂ ምንም አይነት ነገር ሌላ ወይ ለምን ታስተምሪያለሽ? እንድንኮ ከገድላትና ከድርሳናት ስንጠይቅ እኮ ካሜራ ዘግተሽ የሚታለቅሽው ጉድ መተሽ ከኔ ጋር በፊልተር የሚተወዳደሩ ነገር ነው እያሳዘነኝ። እንዴ ካሜራ ዘግታ ነው የሚታለቅሰው። በነገራችን ላይ እኮ ይሄ እስልምና መጽሐፍ ማንበብ የቤተ ክርስቲያናችን አስተምሮ አይደለም ብዬ ስነግራት ጆሮዋን ይዛ ትሮጣለች። ጌታ ይገስጽሽ። እቺ ከአሜሪካ የሚለ ዶላርን የምትልኩት እንዱ እናንተ አሜሪካ ላይ ዶላር መፈጠር ቢቆም ነው ደስ ይለኛል። እንዲሳሰት ትልቁ ምክንያት እናንተ ናችሁ። እንዴ አንቺ ኦርቶዶክስ አይደለሽም? ማይተብ የለበሰች በእንጤነሽ የት ሀገር ላይ ነው ማይተብ የለበሰ ሙስሊም ማይተብ የለበሰች ሙስሊም ናት? እቺ የት ሀገር ላይ ነው? ቲክቶክ ላይ እስቲ ይፈልጉት ሰው አንገት ላይ ማይተብ ለብሶ አለ እንዴ? ጥያቄ ዴና ጥያቄ ስንጠይቅ ይብላችሁ የሚታለቅሱን ከስር አራቴ አንቺ ልጅ እንዱ ከስር እኮ ያለቀሳችሁን ቦክስ ላይ መታችሁ አንቺ በሃይማኖትሽ የምታፍር አላፈርኩበትም። እኔ በሃይማኖት ኦርቶዶክስ ነኝ። እኔ አላፈርኩበትም። ነገር ግን ጥያቄ ጠየቅኩኝ። ጥያቄ መልሹ እውቀት ካለሽ። እንዴ አንድ ሰው ገብቶ ድርሳነ ቁርአን ቢደርስ ሚውት አድርገሽ የውይይት ሪስ አይደለሽም ብለሽ የሚታለቅሽው እኔ ምን አልኩሽ? እንዴ እኔ ፍትህ እየጠየቅኩ ለፊልተር ነው። እኔ ፊልተር መልሽልኝ በቃ። እኔ ሌላ ነገር ካንቺ ጋር የሚያገናኘኝ ነገር የለም። በምንም አንገናኝም። ግን ፊልተርን ተጠቅመሽ ዓለም አቀፍ ደረጃ ላይ አራተኛ ላይ የሚታየው ወነን 3 አማለንና አንቺ የምር እና ይታችን እኔ በጣም ነው የምወድሽ ማከብርሽ። ነገር ግን መልሹ የሰው ሀቅ አትቢ ሐራም። ይሄንን ነው ማለት የሚችለውና ኮፕሊንግ አድርጎ አለው። እኔ ስራ ሰው ነኝ። ቁጭ ብዬ ቲክቶክ ላይ እንትን እያደረኩ እንደሷ እኔ አልሰበስብም። እኔ ሰርቼ ነው የምበላው። ስለዚህ ስራዬን ልስራበት። ኤቭሪዋን የማናት የሉና አይደለችም ኮቺ ሉሉ ኮናት ሉሉቺ ቤቢ ሻክ ቱሩሩ ቱሩ ቤቢ ሻክ ቱ ምትላለች አይደለ? እዚህ ዩቲዩብ ላይ ሰርች ካደረጋችሁ እሷ ኮናት እቺ ቤቢ ሻክ ናት። እሷ እንትን ዩቲዩብ ከብታ የምትሰማው የምስኪን ነፈር ደግሞ እዚህ ጋር መታችሁ እናንተ ማያ ምናፍቅ ናት ብላችሁ እንትን የምታደርጉኝ ነገር ነው እኔ ግራ የሚገባኝ እንጂ እቺ ላይላ ያ ላይላ ለሻም ትብኪ የምትለውን እንትን ታውቃላችሁ? እሷ እኮ ነው ለሷ ነው የወጣው። ይሄ ከምሬ ነው የምላችሁ። ለሻም ትብኪ አረበኛ የምታውቁ ሰዎች ይገባችኋል። አንቺ እንደመጣለሽ በተለይ ቤቢ ሻክ ድድድ በትላል የምን ይመስላል እንዴ? እኮ የራስ እንዴ ሰዎች ነው ያ ነገር ነው እኔ ግራ ያጋባኝ። ስለዚህ ያቺ ቤቢ ሻክ ትቱሩ እናንተ ተጫወቱ። እኔ ደግሞ ልክልካችሁን ለመናገር አካውንትን ስለምፈልግ የተወሰነ አካውንትም እንትን አድርጉ፣ ኮፕሊንክ አድርጉ። እኔማ ይሄ ከተዘጋኮ በሌላ እመጣለሁ። አልፋታችሁም። እየመሸነፋችሁን እንትን ካወኩኝ በኋላ እንደገና ደግሞ አዲስ ሆኜ ነው የምበረታው። ምክንያቱም እናንተ መልስ ከሌለ ትልቁ ነገር ሪፖርት ማድረግና የሱ አካውንት ማዘጋት ነው። ሌላ አማራጭ የላችሁ። ሐራም ያ ሐራም። እኔ ያዘንኩኝ፣ እኔ ያዝናለሁ። ማያ ግን ዳይፐርና ቻፕስቲክ አንቺ ያለሽበት ሀገር ርካሽ ከሆነ ላኪለት። የለም ዳይፐር እኔ የሷም ወን ዳይፐር የለኝም። እኔ
ሞዴስ አዳዲስ የወጣውን ቆሻሻ ነው እየተባለ ቲክቶክ ላይ ሰዎች ግራ እየተጋባ ነው ያለው። ከፈለገች ይልክላታለሁ እኔ አካውንቴ ከተዘጋ ይልክላታለሁ። የምር ለአዝን ማለት ነው የምስኪን እና ፍቱኝነን ፍቱኝ ላውራበት እኔ ሀቅ አቋል ልናገር ደግሞ አንገት ላይ ማይተብ የለበሰች ሙስሊም ናት የምትሉ ሰዎች አረጋጉኝ። እኔ አይደለሁም ኢንሻአላህ በቅርቡ ቤተክርስቲያን ላይ ተገኝቼ ጸበል ላይ ይጠመቃለሁ ያ ረብ። እንደጋብዛቸው በቃ ነው። ቅዱሳን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ነገ ከተመቸን እንገባለን ትንሽ የመሰነባበቻ ምናምን ካልሆነ ትንሽ ጠፍተን እንመለሳለን። ስራ ስላለብን በቃ መልካም ቆይታ፣ መልካም ሳምንት። ቻው ቻው እያልኩ ነው። እሺ ኦፓ ራስሽ ነሽ። ደህና ሁኑ። እሺ